ጥያቄ አንድ ነው። ሰላም አለይኩም ውዝዬ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በቀደመ ገብቼ ነበረና አጋጣሚ ትንሽ አመም አድርጎ ነበረ። አቡኪን ነበር ያገኘሁት። መርሐባ። ይኸውልህ ውዝዬ፣ እንዴት መሰለህ፣ እኔ በቅርቡ ነው እስልምናን የተቀበልኩት እሺ። እና እስልምናን ስቀበል እኔ ያው እንደምታውቀው ከቤተሰብ ተደብቄ ነው። እሺ። እና ቤተሰቤ ላይ ትንሽ ጠንከር ያለ ነገር ስላለ ያው እኔ ሚስት አለኝ፣ ልጆች አሉኝ። ሚስቴና ልጆቼ አሁን ከኔ ጋር አይደሉም። አጋጣሚም ከነሱ ጋር በመለያየታችን ነው እኔ ለብቻዬ በሆንኩበት ጊዜ አግኝቼ ያንን ጊዜ ተጠቅሜ እንደናንተ መልካም ሰዎች በሚሰጡት ዳዕዋ በመከታተል ነው እስልምናን የተቀበልኩትና ከዚህ በፊት ከባለቤቴ ጋር ተቀብዬ ኢስላሙንን እየኖርን እያለ ብዙ ፈተና አሳልፌ ያው ቤተሰብ ትንሽ ከባድ ስለሆኑ በዛ የተነሳ ወደ ክርስትና ቢመልሱናም እኔ ግን ያው ውስጤ አልተመለሰም የነበረና አላህ የፈቀደ ሰዓት ደግሞ ከተወሰነ ዓመታት በኋላ ቆይቼ ያው ውስጤ ስላልተቀበለው ተመልሼ በድብቅ ይህን ሻሃዳ ተቀብያለሁኝ እና አሁን ወደ ቤተሰብ እሄዳለሁ። ቤተሰብ ጋር ሲሄድ እናቴ መለኩሴ ናት፣ ትልቅ ሰው ናት፣ በጣም አክራሪ ናት። አንድም በእሷ የተነሳ ነው ራሴን አጠፋለሁ አንተ በዚህ ኢስላም ከቀጠልክ። እኔ ያው ትንሽ በቤተክርስቲያን ውስጥ ስላደግኩና በዛ ውስጥ ዲያቆንም ስለነበርኩኝ በዛ የተነሳ የቤተክርስቲያን መሳሚያ አሳጣኝ፣ ማህበራዊ ህይወቴን ነጠቀኝ እና እኔ ከአንተ ይሄን አልጠብቅም ምናምን በሚል ነበረና ያው አላህ ተዓላ የማያውቀው ነገር የለም። ለእሷ ስል እሷን ከማጣ ማለትም በእሷ የተነሳ ከብዙ ቤተሰብ ጋር ነው የምጣላው፣ ከብዙ ሰዎች ጋር ስለምጣላ ያው ይሁንልሽ ብዬ ተውኩላትና አላህ የፈቀደ ጊዜ ደግሞ ያው በራሴ ጊዜ አላሁ ተዓላ ፈቅዶ ለዛውን በረመዳን ከዚህ በፊትም ረመዳን ላይ ነበረ የተቀበልኩት። አሁንም አልሐምዱሊላህ በረመዳን ነበረ የተቀበልኩት እና አልሐምዱሊላህ እኔ አሁን እሰግዳለሁ። ስራ ቦታዬም ሲሆን ስራ ቦታዬ እሰግዳለሁ። ጊዜ ሳገኝ መስጊድ እሄዳለሁ። ያው ቁርአን ነው የቁርአን ማዕከል እንደዚሁ ስልኬ ላይ እያወረድኩኝ ነው አማርኛ እየሸመደድኩኝ ያው የምቀረው እና ሁሱ አሁን ምን ሆነ መሰለ፣ እናቴንም ላይ እሄዳለሁ። ልጆች አመት ከምናምን ሆናቸዋል። እሄዳለሁና ከሚስቴ ጋር ትንሽ አንዳንድ በሶሻል ሚዲያ በምለቀው ነገር አይታ ትንሽ ተጨቃጭቀን ነበር ከዚህ በፊት። አይ አንቺ የኔን እንጂ ህይወቴን እኮ ህይወቴ ያንቺ አይደለም ያንቺ የኔም አይደለም። ህይወቴ የሚቆጣጠረው ነፍስዬን የሚቆጣጠረው ሌላ አካል አለ። አንቺ እኔን ከሆነ የምትፈልጊው እኔ አለሁልሽ። እኔ ደግሞ መቼም እንደማልመለስ ታውቂያለሽ። ግን በዚህ አጋጣሚ ልጆችን ላንጎዳ ባንጨቃጨቅ ጥሩ ነው። እናቴ ከሰማች ደግሞ ትጎዳለች። እንደዚህ አታድርጊ ምናምን ነገር በቃ ትችዋለሁ እሺ ብዬ ያው እንደ መጀመሪያ እንደነበረው ነገሮች ከሚበላሹ ብዬ በድብቅ ይዤዋለሁ ማለት ነው። አሁን ሲሄድ እኔ ከእሷ ጋር አንድ ለ10 ቀን ምናምን እሄዳለሁ። እኔ ያለሁት አዲስ አበባ ነው፣ እነሱ ያሉት ክፍለ ሀገር ነው። ለ10 ቀን እሄዳለሁ። ለ10 ቀን ከሄድኩኝ እዛ መስገድ የለም፣ ኸምር አለ፣ እነሱ የሚያርዱት ስጋ አለ። እንዴት ነው ወላሂ በጣም ጨንቆኛል ሁሱዬ፣ በጣም ነው የጨነቀኝ። አንተ ወላሂ አላሁ ተዓላ የወፈቀህ ልጅ ነህ። አላህ ስራህን ይውደድልህ። በጣም ነው የምወድህ፣ በጣም ነው የምከታተልህ እኔ እና እንደው ለዚህ መፍትሄ የሚሆነኝን እንደው ነገር እንደው ብትመክረኝ። እንዴት አድርጌ ነው መቅረት የለብኝም መሄድ አለብኝ፣ ግን ሂጄ ከዛ ያችን 10 ቀናት እንዴት ነው ማሳልፈው? አሁን ለእኔ ጭንቅ የሆነብኝ ይሄ ነው። አንደኛ ሶላትን ባለመስገዴ ክህደት ልፈጽም ነው። እሺ ኸምሩን ተው፣ መድኃኒት ላይ ነኝ አልጠጣም ምናምን ማለት እችላለሁ። የፈለጉትን ያህል ጥርጣሬ አድርጉ። ግን 10 ቀን ሙሉ ሳልሰግድ እንዴት ነው የሚሆነው? ያችን 10 ቀን ወይ 12 ቀን ደርሼ ስመለስ በጣም የጨነቀኝ ነገር ይሄ ነው።
ምን ትለኛለህ በሚል ነው። እዛ ሀገር ላይ ጓደኛ የለህም? ሙስሊም የምታውቀው የቅርብ ጓደኛ አለኝ? አለኝ። እንደሱ ከሆነ ካለ ሚስጥር አድርግልኝ በለውና እስካለህ ድረስ አንድ 10 ቀን ሶላቲን አንተ ቤት ልስከር ብለህ ንገረው እና እሱ ቤት ብትሰግድ ጥሩ ነው። ያው እሱ ቢሄድ እንግዲህ ቀዷ እያወጣው ማለት ነው። ኦኬ ሱቤል ክላስ የሆነ ክላስ ነገር ካለ ወይ የሆነ ውጭም ላይ ሊሆን ይችላል። በነገራችን ላይ ግዴታ ቤት ውስጥ መሆን አይጠበቅበትም። ከቻልክ በረንዳ ላይ እነሱ በሌሊት ሰዓት የሚተኙ ከሆነ ወጣ ብለህ በሩን ዘጋት አድርገውና ንጹህ ልብስ አንጥፈህ ውጭ ላይ 2 ረካ ሰገድ አድርገህ ሱብሂን ትገባለህ። ለዛ እንኳን የሚሆን አይደለም፣ ግቢው አይመችም። ባይሆን ግን እንዳልከው ያው ቸርች መሄድኩ ብዬ እጥፍ ማለት እችላለሁ። እናትህ ናቸው አይደል? ይህን ቢያውቁ እንትን የሚሉት ለእሳቸው ፈርታ ነው ወይስ ሚስትህን ነው? ከሚስቴ ጋር ወላሂ የሚገርምህ ነገር እኔ መጀመሪያ በጓደኝነት እያለን እኔ አንድ ኢማንና ተሐድሶ የሚል የኡስታዝ ማነው ኡስታዝ ያሱ ሐሰን ታጁ የሚል አንድ መጽሐፍ ነበረና እሱን እያነበብኩ ነው ቀልቤ የተቀየረው። እና ምንድነው ያልኳት፣ እባክሽን ከዚህ በኋላ እኔና አንቺ እህትና ወንድም ሆነን መቀጠል እንችላለን። እኔ ግን ይህን ሃይማኖት ወድጀዋለሁና ብዙ ነገር ብዙ ንጽጽር አየሁበት እና እኔ ወደ እስልምና ልገባ ነው ብዬ ስጠይቃት፣ አይ ለምን ጥለኝ ትሄዳለህ? አንተ የወደድከውን ሃይማኖት እኮ እኔም መከተል እችላለሁ። አንተ ከወደድከው ምን ችግር አለው? በዚህ የተነሳ ለምን እንለያያለን ምናምን ነገር ብላኝ፣ ከዛ አላህ ፈቃዱ ነው አረገዘች። አርግዛ 9 ወር ሙሉ በመውለጃዋ በመጨረሻ ሰዓት ነው ሻሃዳ የተቀበለችው። ከዛ በኋላ የእስልምናን መንገድ ላሳያት በሞክር መስጂድ በወስዳት ቁርአን ቤት እንድትቀራ ባደርግ ሁሉ ያልሞከርኩት ነገር የለም። ከዛ ዱንያ ደግሞ ፈተነቻትና ያችን ዱንያ ሰበብ አድርጋ በጣም በቃ ያችን ህፃን ተወልዳ 2 ወር 3 ወር ጠላብኝ እየጠፋች እያበደች በረኪና እየጠጣች ብቻ ምን አለፋ ብዙ ነገር አሳለፈች። እኔም ብዙ ፈተና ተፈተንኩኝ። ከዛ በኋላ ያንን ሁሉ አልፎ ነው እንግዲህ ከዚህ በፊት አንተን ተከትዬ የገባሁበት ገደል አሁን ተመልሰሽ ግቢ የምትለይ ከሆነ የራስን መንገድ መምረጥ ትችላለህ እና እኔ ከዚህ በኋላ ያኔ የተፈተንኩትን አጥቼ የተሰቃየሁትን ስቃይ ያንን ረሃብና ጥም አሁን መድገም አልፈልግም ምናምን ስትለኝ፣ አይ እኔ እንድትራቢም እንድትጠሚም አልፈልግም፣ እንዲከፋሽም አልፈልግም። ከፀጉርሽ አንድ ዘለላ እንኳን እንዲነቀል ወላሂ አላህ ሸሂዴ ነው ፍቃደኛ አይደለሁም። ግን እኔን አትከልክይ፣ በመንገዴ ላይ አትቆሚ። እኔና አንቺን ያገናኙን 2 ልጆች አሉ። የመጀመሪያዋ ልጅ ረዚቃ ኢብራሂም ነበረ የምትባለው። የኔ ስም ኢብራሂም ሆኖ የሷ ስም ከድጃ ሆኖ ክርስትና ተነሳን 3ታችን። ይቺ ልጅ እኔ ይህን ነገር በተጨቃጨቅንበት ሰዓት እኔ አዲስ አበባ ሆኜ እነሱ ጎንደር ሆነው እዚህ አብረውኝ ነበሩና ቤት ሲፈርስብን ሄደች ወደዛ። ከዛ ይህን በሰማችበት ቅጽበት ምን አደረገች መሰለ? ይህን በተነጋገርንበት ቅጽበት ሰንበት ትምህርት ቤት አስገባቻት ልጄ። ሁለቱንም አስገብተው ማታ ማታ ምን ይሉኛል መሰለ? አባዬ አባታችን ወይ ልበልልህ፣ ጸሎት ልበልልህ፣ ከዳዊት የትኛውን ልበልልህ? የማይሉኝ ነገር የለም። ገና ነገ ምናልባት ብንለያይ እንኳን ልጆቹን ይወስድብኛል። ስለዚህ በዚህ ትምህርት ቤት በዚህ በክርስትና እምነት ውስጥ ልጆቼ ልምድ ማግኘት አለባቸው በሚል አቅዳ ነው ያስገባቻቸው። ሰንበት ትምህርት ቤት ገብተው አያውቁም። ቤተክርስቲያን እንኳን በቅጡ ወስዳቸው አታውቅም ነበር። እና ኤንዌይስ እኔ አሁን ሁልጊዜም በየቀኑ ማታ ማታ አገኛቸዋለሁ፣ ሰላም እላቸዋለሁ። ውስጤ ይረርድብን ይላል። አላህ ፍቃዱ ሆኖ መቼም አላህ ይዘንላቸው፣ አላህ ሂዳያ ይስጣቸው፣ ለእኔም ይዘንልኝ። እንዴት ዋላችሁ ስላቸው እግዚአብሔር ይመስገን ሲሉኝ ሁሱ እንዴት እንደምናደድ አትጠይቀኝ። እና ሚስቴ ዋናዋ ናት፣ ዋናዋ የዚህ እንትን ዋናዋ ናት።
አሁን እኔን ለመጉዳት ስትል ይህን ነገር ፍርጥርጥ አድርጌ በአደባባይ ባወጣው ይሄ እምነት የራሴ ነው። በቃ እኔ በገባሁበት ጉድጓድ ማንም አይገባም። ጀነትም ልግባ ጀሃነም ማንም ሰው የሚያገባው ነገር የለም። እኔ ህይወቴን መርጫለሁ ብዬ መናገር እችል ነበር። ግን ያ ማህበረሰብ ያደግኩበት ማህበረሰብ ከባድ ነው። ምን ብዬ ልንገርህ? ከዚህ በፊት በመኪና ሁሉ ገጭተው ሊገሉ ሁሉ ነበረ ቤተሰቦች የገዛ በዙሪያ ያሉ አክስት አጎት ምናምን የሚባሉት። ይሄ ልጅማ ሰይጣን ይዞት እኮ ነው፣ አጋንንቱ ይዞት እኮ ነው። ያን ሁሉ የቄስ ትምህርት እስከ ቅኔ ድረስ ተምሮ ቀድሶ 5 ዓመት በላይ ቀድሶ ለረጅም ዓመት እድሜውን የጨረሰበትን ትምህርት እንደዚህ የሆነው በቃ የሆነ ነገር ተለክፎ ነው ልጁ ምናምን ነገር እያሉ እኔም ደግሞ ያው አልሰማቸውም። አላህም ፍቃድ ሆኖ ከነሱ አደጋ አላጠብቆኝ አልሐምዱሊላህ እስካሁን ለዚህ ደርሻለሁ። ወደፊትም አላህ ትልቁ የቤት ስራዬ ይሄ ነው፣ በነፃነት የምኖርበት። ወላሂ ነው የምልህ ሙስሊም እናትና አባት ሆኖ በቃ ከሙስሊም የተወለደ ማህበረሰብ እንዴት እንደምቀና። ምክንያቱም ያለውን ነፃነት እስልምና ሰላም ነው፣ ነፃነት ነው፣ ፍቅር ነው። ይህን ፍቅር ይህን ሰላም እኔ በውስጤ አጥቼዋለሁ እና ይህን ነፃነት አላህ እንዲወፍቀኝ ሁልጊዜ የምለምነው ነው፣ ዱዓዬ ነው። እና አንተም ዱዓ አድርግልኝ ወንድሜ፣ ያ ጀማ ሁላችሁም ዱዓ አድርጉልኝ። መርሐባ አላህ ጊዜ ወንድሜ እንዳልኩህ አድርግ። በቃ የምታምነው ሙስሊም ጓደኛ ካለ ለ10 ቀን ያክል አንተ ቤት ልስገድ ፍቀድልኝ በለው። ሙስሊም እስከሆነ ድረስ በደስታ ይቀበላል፣ እምቢ አይልህም። እንደዛ አድርግ። አላህ ያግዝህ፣ አላህ ያጠንክርህ። ጥያቄ ያለው ካለ ይቀጥል። ጥያቄ ያላቸው መቀጠል ትችላላችሁ። ሰላም ኡስታዝ፣ እንዴት ነህ? ከተም ኑር አሉ አላህ መላእክቶችን ከብርሃን የፈጠራቸው አሉ። መላእክት በአፈጣጠርም ሆነ በባህሪ ከሰይጣን ጋር ከኢብሊስ ጋር አይገናኙም። የመላእክት አፈጣጠር ከብርሃን ነው፣ የሰይጣን አፈጣጠሩ ከእሳት ነው። በባህሪም አይገናኙም። ባህሪያቸው መልአክ ፍጹም ታዛዥ ነው፣ አመፅን አያደርጉም፣ ኃጢአትን አያደርጉም። ይሄኛው ግን ነፃ ምርጫ ፈቃድ ተሰጥቶት ነበር። በነፃ ምርጫ ፈቃዱ አላህን አመፀ፣ ካደና አላህ ሱብሓነሁ ወተዓላ ከዝነቱ አባረረው። ለዐነሁ ላህ ይላል። ሰይጣንን አላህ ረገመው፣ አይ ጠረደሁ ምን ረሕመቲሂ ሱብሓነሁ ወተዓላ ከዝነቱ አባረረው ማለት ነው። መላእክቶች እስከተባለ መላእክቶች ፍጹም ታዛዥ ናቸው፣ አመፅን አያደርጉም። አላህ ስለ መላእክቶች ሲናገር ላ ያዕሱነ አላህ ማ አመረሁም ይላል። እኔ አላህ ያዘዝኳቸውን አያምፁም አለ። ወየፍዐሉነ ማ ዩእመሩን ይልቁንስ የሚታዘዙትን ሁሉ ያደርጋሉ እያለ ይናገራል። ስለዚህ በአፈጣጠርም በባህሪም የተለያዩ ናቸው። ኦኬ ኡስታዝ፣ ሁለተኛ ጥያቄ ልጠይቅ። ደጃልስ የደጃል መጀመሪያና ቤተሰቦቹ እንዴት ነው የምናውቀው? መልካም። ደጃል ሁወ ሚን በኒ አደም ከአዳም ዘር ነው። ስለዚህ ቤተሰቡ አዳም ዘር መሆኑ የታወቀ ነው። እሱ በእኛ ልክ እንደኛ ነው አፈጣጠሩ። ግን ከአሁን ዘመን ሰዎች አይደለም። ያ ማለት የሰውነት ግዝፈቱ በጣም ግዙፍ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ላይ እንደሚመጣ ገልጸዋል። የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይመጣል። የዛኔ እንግዲህ ዘመኖች ይከተሉታል። አይሁዶች ችግር ሙስታዝ፣ እሱ ችግር የለም። እኔ እሱ ላይ ነው ጥያቄ እና ለምሳሌ እሱ ትልቅ የሆነ እንትን አለው አይደለ? መጀመሪያው ከየት ነው ብለን ነው አሁን እሱን የምናውቀው እኛ? መጀመሪያው ከምን ነው የሚጀምረው? የአዳም ዘር ነው እኮ። የአዳም ዘር ሲባል አሁን እናት አባት አለው፣ ቤተሰቦቹ ማወቅ ይቻላል። አስፈላጊ ስላልሆነ ከእሱ ጋር ሳይሆን አሁን እንግዲህ አምላካችን አላህ ሱብሓነሁ ወተዓላ ስለ አንድ አካል ሲነግረን የዚያን አካል ዓላማ ነው የሚነግር። ሰይጣን ማን ነው? ምንድን ደጃል ዓላማው ምንድን ነው ከተባለ ከቤተሰቡ ጋር የሚያገናኘው ነገር የለም። የእሱ ስራ ምንድን ነው? እኔ መሲሁ ነኝ ብሎ ይመጣል የዘመኑ ፍጻሜ ከመድረሱ በፊት። እንግዲህ የዛኔ ሰዎች አይሁዶች ይከተሉታል። እስከዚያ ዘመን ድረስ አይሁዶች የእኛ መሲህ ይመጣል ብለው ይጠብቃሉ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ልክ የዛኔ እንደመጣም አይሁዶች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይቀበሉታል አሉ። ምክንያቱም ሲያዩት በምድር ላይ የምድራዊ ንግስናን ያቆናጥጣቸዋል። በቃ ዓለም የኔ ነች፣ እኔ ነኝ የምገዛት፣ የዚህ ዓለም ገዢና አምላክ እኔ ነኝ ብሎ ይነሳል። የዛኔ ለእኛ ቃል የተገባው መሲህ እርሱ ነው ይላሉ። ምክንያቱም አይሁዶች
መሲህነትን ለቀደሙት ነቢያቶች የተሰጠ ማዕረግም ነው ብለው ያምናሉ። ገብታችኋል? ለዒሳ ብቻ አይደለም፣ ለእነዚያ ተሰጥቶ ነበር። እነዚያ የተቀቡ ማለት ነው፣ የተመረጡ ናቸው። ንግስናን እና ነቢይነትን ማዕረግንም የተሰጡ ነበሩ። ሙሳን ብትወስዱ፣ ሙሴ እነ ሰለሞንን ብትወስዱ፣ እነ ዳዊትን ብትወስዱ እነዚህ የተቀቡ ናቸው። ንግስናንም የተቆናጠጡ ናቸው። የእስራኤላውያኖችን በጊዜያቸው የበላይ ያደረጉ ነቢያቶች ናቸው እነዚህ። ቦታቸዋል። አሁንም ዳግም የሚመጣው መሲህ እንደዛ መስሏቸው ጠብቀው ነበር። የዒሳ ዓለይሂ ሰላም ሲያዩት በፍጹም እሱ ስለ ምድራዊ ስልጣን ሊሰብክ አልመጣም ነበር። ነገር ግን ደጃል በሚነሳ ጊዜ የዛኔ የዚህ ዓለምን የምድራዊ ስልጣን ይሰብክላቸዋል። የዚህ ዓለም ግዛት በእኔ እጅ ነው ብሎ ይነሳል። የዛኔ ይከተሉታል። ነቢ ስ ላ ስለም ቃል በቃል የኽሩጅ ደጃል ምን አርድ ኹራሳን ፈየትበዕሁ 70,000 የሁዲይ ወዐላ ርኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል። የዛኔም አይሁዳውያን ይከተሉታል ብለው ይናገራሉ። እና እርሱ ከአዳም ዘር ነው። እናት፣ አባት፣ አጎት፣ አክስቱ እንደዚህ አልተጠቀሱ። ኦኬ ኡስታዝ፣ እኔ ጥያቄ መሰለህ፣ አሁን ለምሳሌ ደጃል በሚመጣበት ጊዜ ደጃል የነበረ ነው ወይስ እንደ አዲስ ተወልዶ ነው የሚመጣው ነው? አሁን ለምሳሌ ትቀበሉታላችሁ ብለኸኛል። ኦኬ እንደዛ ይሄ አስተምሮት ነው፣ ችግር የለም። ግን አሁን በህይወት አለ። ኦኬ ደጃል አሁን በህይወት አለ። እሺ እድሜው ስንት ነው ብለን ገምት። አሁን ለምሳሌ የሰው ዘር የአዳም ዘር ከሆነ ከምን ነው ምንትን ነው ኡስታዝ፣ ከምን ነው የምንጀምረው? ወላሂ ከዚህ እድሜ ጀምሮ ነበር የሚለው አስፈላጊ ስላልሆነ ይሄ ከእሱ ጋር የተያያዘው እያልኩ ነው። ሐሰተኛው መሲህ ነኝ ብሎ ስለሚነሳ ስለዚያ ጉዳይ ነጥብ ነው የሚያነሳው ይችላል። አሁን ስለ አንድ አካል ሊያነሳለ ሲፈልግ ጊዜ ያ ሰው አስፈላጊ የሚለውን የህይወቱን ፓርት ያነሳለ ይወጣል። ስለሱ የሚያስፈልግ ሐሰተኛው መሲህ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ገለጹ። ይህ ሰውዬ የህይወት ታሪክን በዚህ መግለጹ፣ በዚህ ተወልዶ በዚህ ማለቱ እሱ የሚያስፈልግ ነገር ስላልሆነ አልጠቀሰውም። ገብቷል አይደለ? ኦኬ ኡስታዝ መሰለህ፣ እኔ አሁን ለምሳሌ በእስልምና አስተምሮ ደጃል ያው አይሁዳውያን ይቀበሉታል ሐሰተኛው መሲህ ሲባል፣ ክርስቲያኖችም እንደዛው አለ። ሐሰተኛው መሲህ ተመሳሳይ የሆነ ሐሳብ አለ። በሐሳብ ብትለያዩም ግን ሁለቱም ሐሰተኛ መሲህ በሚለው ነገር ያው የሁለቱም አስተምሮ አለ። እነሱ ይወለዳል መሰለኝ የሚሉ አስተምሮታችን ባላውቅም የሆነ ንጉስ ይመጣል ይቀበሉታል። በኢስላም ደግሞ በእናንተ አስተምሮ የደጃል መጀመሪያው የሚታወቅ ነገር ካለ ነው እሱ ልጠይቅ ፍዬ ነው። ከወደፊት እየወለደ አሁን በህይወት አለ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ተገኝቶ እንደነበረ ነቢ ሰለላሁ ዐለይሂ ወሰለም አረጋግጠዋል። ሰሃቦቻቸው መካከል አንዱ ሰሃባቸው በሆነች ደሴት ላይ እንደ አጋጣሚ በጀልባ እየተጓዙ እያለ ያቺ ጀልባ ታነሳባቸውና ወደ የብስ ትጥላቸው ያለች። በዛ የብስ ውስጥ ገብተው በአካል አግኝተውታል። ከዚያ ሰውየው እንዳውም ይህንን የተናገሩት ሚልዳር ይባላል ሰሃባው። ይህን ነገር አይቶ መጥቶ ነገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ልክ ያየውን ታሪክ እየተረከ እያለ እየተናገረ እያለ ሰሃባው ወዲያው ራእይ መጣ ከአላህ ዘንድ። ሰውየው ያየውና የተናገረው እውነት ነው ሙሐመድ ብሎ መልአኩ ጅብሪል ዐለይሂ ሰላም መጥቶ መሰከረ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም አረጋገጡለት ያንን የተናገረውን ማለት ነው። እና ይህን ይመስላል። ኦኬ ኡስታዝ፣ በነቢ ሙሐመድ ጊዜ ደጃል ነበር እያልከኝ ነው? ነበረ። ስለዚህ ቁሳዊ የሆነ አካል የለውም፣ ለብዙ ጊዜ ይኖራል ማለት እንችላለን? እንደዛ አይነት አይደለም? አለው አካሉ ልክ እንደኛ አካል ነው። አላህ ሱብሓነሁ ወተዓላ ይሄንን ሰውነቱ እስከ ዘመኑ እስከሆነ ጊዜ ድረስ እንዲቆይ አድርገዋል። ግን ማስረጃ ኢስላሚክ ማስረጃ አለ ኡስታዝ? ማን በሚችለው ነገር ካለ እንደዛ አይነት ነገር ልስጥህ፣ ችግር የለም። የነቢያችን ያገዱበት አንዴ ልስጥህ ከነ ምንጭ ኦኬ
እሺ ሰሒህ ሙስሊም 2942 ያዛቸው። ኦኬ ሰሒህ ሙስሊም 2942 ሌላኛው አቡ ዳውድ 4326 ኦኬ ትርሚዚ 2253 ኦኬ። በነገራችን ላይ እነዚህም ሁሉ እኔ አይቻቸዋለሁና እኔ ኡስታዝ ምን መሰለህ ጥያቄ ቤተሰቦቹ ላይ ነው። እኔ አሁን አመጣጡ ላይ እኔ ትንሽ አሁን ለምሳሌ የእሱ ቤተሰቦች እነማን ናቸው መጀመሪያውስ ከምን ነው የሚለውን ነው ለመረዳት ፈልጌ ነው። እሱን ብቻ ነው የምትነግረኝ። እንትኑ ቅድም እየነገርኩ ነበር፣ ለሶስተኛ ጊዜ ልንገርህ። እሺ እሺ ኦኬ የመጨረሻ ነው። ኦኬ ቴንክ ዩ። አንጻር አንድ ነገር ያነሳ ጊዜ በዚያ አካል አስፈላጊ የሚለውን ፓርት ነው የሚያነሳው። ለሰዎች ይጠቅማል ወይንም ከጥፋት ይጠብቃቸዋል የሚለውን ነገር ነው የሚነግረን። በቁርአን ላይ በርካታ ታሪካቸው የተገለጹ ሰዎች አሉ። ስማቸውን እራሱ አለ የማይገልጽበት ጊዜ አለ። ገብቶሃል አይደለ? አስሐቡል ካህፍ የዋሻዎቹ ሰዎች ሲባል ትሰማለህ። አሁን እነሱ የዋሻዎቹ ሰዎች የሚገርም ታሪክ ነው ያላቸው። አላህ ከድንቅ ተአምራቶች መካከል ብሎ ታሪካቸውን ገለጸላቸው። በእነርሱ ላይ የዋለውን ሁሉ ድንቅና ተአምር የሰራላቸውን ሁሉ ገለጸ። ስማቸውን ግን አልጠቀሰውም። የሚገርም ስማቸው ስንት ማን ነው ቢባል አይታወቅም። ስለዚህ አሁን ዓላማው ከስማቸው ሳይሆን ከእነርሱ ታሪክ የምንጠቀመው ትምህርትን ነው። አየህ አሁን ደጃልንም ስናይ የአባት እናቱ ምናምኑ እነዚህ ከዚህ ጋር የሚያያዘው ነገር ጥቅሙ የለውም። ነገር ግን ያ ደጃል ማን ነው? ምንስ ነው የሚሰራው በምድር ላይ ሰዎችን ወደ ምንስ ይጠራል የሚለውን ነገር ኢስላም ግልጽ አደረገና ወደፊት እንዴት አድርገን ከእርሱ ተንኮልና ፈተና ልንጠነቀቅ እንደምንችል ነቢያችን ሰለላሁ ዐለይሂ ወሰለም በትንቢት ደረጃ እንዳለ ባህሪያቶችን ሁሉ አስቀመጡ፣ ተናገሩ። ዛሬ በመካከላችን ቢወጣ በደንብ አድርገን እንድናውቀው ሁሉ አድርገው ገለጹት። ገጽታውን እርሱ የዛኔ ተጠንቀቁት ብለው ነቢ ሰለላሁ ዐለይሂ ወሰለም አስጠነቀቁ። ይህን ይመስላል። እሺ ኡስታዝ ሁሱ አመሰግናለሁ። አላህ ያክብርልኝ። ቴንኪው። ሰላም ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ፊኩም። ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ጥያቄ ሱረቱ ኒሳ አንቀጽ 4 ላይ ይመስለኛል። ወይም ይክፈተው አንዴ። እሺ ይህን ታሪክ አንዴ ላንብብላችሁ ለደጃል እንድታውቁት። እሺ እሺ እነሆ ሰአለ ረሱል ይጠይቅሽ ልጠብቅ ብዙ እንትን እንላለን እንቀጥላለን። እሺ ይህን ሐዲስ ያስተላለፈችው ሴት ነች፣ ጀግና ሴት ነች። ፋጢማ ብንት ቀይስ ትባላለች። በነቢ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ከነቢ ሰለላሁ ዐለይሂ ወሰለም ዘመን ከነበሩ ሴቶች መካከል ነች። ፋጢማ ብንት ቀይስ ይህን ሐዲስ ነቢ ሰለላሁ ዐለይሂ ወሰለም ሲያስተምሩ ቁጭ ብላ ሰምታ ለትውልድ የተረከችው ሐዲስ ነው። ተሚም ዳሪ ወይም ሌሎች ሰሃባ أنه سأل فاطمة بنت قيس أخت الضحاك ابن قيس وكانت من المهاجرات الأول. فاطمة بنت قيس مجمرة كمكة ومدينة سدت كادرقو سدتنيوش مكاكل نبرت شرصا. فقال حدثيني حديثا سمعته من رسول الله صلى الله عليه وسلم. የእርሷ የቷልጅ መጣና ምን አላት? እስኪ ከነቢ ሰለላሁ ዐለይሂ ወሰለም ከሰማሽው ሐዲስ መካከል አውሪኝ እስኪ ንገሪኝ እስኪ ሐዲስ አላት። ያ ላ ቱስኒዲህ ኢላ አሐዲን ገይሪ ከእርሱ ውጭ ወደ ሌላ አካል ወደ ማንም የማታስጠጊው የሆነ ቀጥታ ከእርሳቸው የሰማሽውን ንገሪኝ እያላት ነው። ፈቃለት ለኢን ሽእተ ለአፍዐለነ አንተ ከፈለክ እኔ እሰራለሁ አደርጋለሁ አብሽር እነግርሃለሁ አለችው። فقال لها أجل حدثيني أو أوريني نقرين جالت. فقالت نكحت ابن المغيرة وهو من خيار شباب قريش يومئذ. ابن المغيرة أقبهنني يزاني
ከቁረይሽ ወጣቶች መልካም ከሚባሉት መካከል ነበር እርሱ። ፈኡሲበ ፊ አወል ልጂሃድ መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከጠላቶች ጋር ባደረጉት የመጀመሪያው ጂሃድ ላይ ተጎዳ። ይዛኔ ጥቃት ደረሰበት። ፈለማ ተአየምቱ የዛኔ በተደረሰበት አደጋ ምክንያት ይሞተና እሱ ፈለማ ተአየምቱ ኸጠበኒ ዓብዱራሕማን ብኑ ዐውፍ ፊ ነፈሪ ሚን አስሓቢ ረሱሊላህ ሰለላሁ ዐለይሂ ወሰለም እኔም ከእሱ ባሏ በሞተባት ጊዜና ያለ ባል በቀረች ጊዜ ዓብዱራሕማን ብኑ ዐውፍ ከነቢ ሰለላሁ ዐለይሂ ወሰለም ከፊል ሰሓቦች ጋር በመሆን እኔን አጨኝ። ወኸጠበኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐላ መውላሁ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል መን አሐበኒ ፈልዩሕብ ኡሳማ። እንግዲህ እዚህ ቦታ ላይ አጫት ሁላቸውም፣ ያ ማለት ለትዳር ጠየቋት። ሲጠይቋት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለኡሳማ ኢብኑ ዘይድ ልዳርሽ ወይ ብለው ነቢ ሰለላሁ ዐለይሂ ወሰለም ጥያቄ ያቀረቡላት እርሷን ማለት ነው። ይህ ከነቢያችን ሰለላሁ ዐለይሂ ወሰለም መልካምነት አንደኛው ነው። ባሎቻቸው የሞቱባቸው ጊዜ በጂሃድ ላይ ሂደው ያረጋግጡ ነበር፣ ያጣሩ ነበር። ደህንነታቸውን መረዳት ካለባቸው ይረዷቸዋል። ያለ ባል የቀሩ ካሉ ደግሞ ያጋቧቸዋል። ያቸው አይደል ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ያደርጉ ነበርና ለኡሳማ ኢብኑ ዘይድ እንዳርሽ ወይ አሏት፣ ጥያቄ ያቀረቡላት። ከዚያ በኋላ ምን አለች? እኔም የዛኔ ተነግሬ ነበር። ምን የሚል ዘገባ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ እንዳሉ ስለ ኡሳማ ኢብኑ ዘይድ ምን ብለው? ነቢያችን ሰለላሁ ዐለይሂ ወሰለም መን አሐበኒ ፈልዩሕብ ኡሳማ ብለዋል። እኔን የወደደ ኡሳማንም ይውደድ ብለዋልና ነቢ ሰለላሁ ዐለይሂ ወሰለም ለኡሳማ ልዳርሽ ሲሉኝ ተስማማሁኝ፣ በዚህ ወደድኩኝ አለች። ፈለማ ከለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ባናገሩኝ ጊዜ ለኡሳማ ልዳርሽ ብለው ቁልቱ አምሪ ቢየዲክ፣ አንቱ የአላህ መልእክተኛ ሆይ የእኔ ነገር በአንተ እጅ ነው፣ እንደፈለክ አንተ የመረጥክልኝን ዳረኝ አለች። ፈአንኪሕኒ መን ሽእት፣ አንተ የፈለግከውን ዳረኝ አለች። ፈቃል እንተቂሊ ኢላ ኡሚ ሸሪክ ወኡሚ ሸሪክ እምረአት ገኒያ ምን ልአንሳር፣ እንግዲያውንስ ወደ ኡም ሸሪክ ወደምትባል ሴት ዘንድ ሂጂ አሉኝ። እርሷ ደግሞ ኡም ሸሪክ የምትባለዋ ከመዲና ሰዎች ከአንሳር ሰዎች ነች። በጣም ሀብታም ከሚባሉ ሴቶች መካከል ነበረች። ዐዚማ አነፈቃ ፊ ሰቢልላህ፣ በአላህ መንገድ ላይ ለሰዎች በጣም በትልቁ በመለገስ የምትታወቅ የሆነች ታላቅ ሴት ነበረች። በጣም ቸር ነች በአላህ መንገድ ላይ ማለት ለጂሃድ ልክ እንዲሁ ደግሞ ለተቸገሩ ሰዎች ባሎቻቸው ለሞተባቸው በጂሃድ አማካኝነት ለነዚያ በስጦታ በመስጠት የምትታወቅ መልካም ሴት ነበረች። እንዲህ አይነትም መልካም ሴቶች ነበሩ። አያችሁ፣ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ግማሾቹ ሴቶች ዘጋቢዎች ናቸው፣ ግማሾቹ ደግሞ ካላቸው ገንዘብ አውጪዎች ሰጪዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? ወደ ኡም ሸሪክ ጋር ሂጂ አሏት። ወኡም ሸሪክ እምረአ ገኒያ ሚነል አንሳር ዐዚመት ነፈቃ ፊ ሰቢልላህ የንዚል ዐለይሃ አዲፋን፣ እንግዶች ወደ እርሷ ይወርዱ ነበርም። የማለት የተቸገረ ሰው ሁሉ የምትቀልብ መልካም ሴት ነበረች ኡም ሸሪክ። ፈቁልቱ አልኩኝም፣ ሰአፍዓል አደርጋለሁ፣ አንቱ የአላህ መልእክተኛ እሺ እሄዳለሁኝ አልኳቸው። ፈቃል እሺ ላ ተፍዓሊ ኢነ ኡም ሸሪክ እምረአ ከሲረቱ ዲፋን ፈኢኒ አክረህ አን የስቁط ዐንኪ ኺማርኪ አው የክሽፈ አተውብ ዐን ሳቂኪ ፈየረ ልቀውም ሚንኪ በዕض ማ ተክረሂን ወላኪን እንተቀሊ ኢላ ኢብን ዐሚኪ ዓብድላህ ብን ዐምር ኢብን ኡሚ መክቱም ወሁወ ረጁሉ ሚን በኒ ፊህር فهر يعني قريشي وهو من البطن الذي هي منه فانتقلت إليه. فزيا نبياتي صلى الله عليه وسلم مرجع قربوا لنا تنبرا وي أم شريك قال وينم دقمو عبد الله ابن أم مكتوم كيف شعر كهولة تنبرا. فزيا أبو هلا ودا أم شريك قال لهيد ويستل አይ አትሂጃሏት ነቢያችን ሰለላሁ ዐለይሂ ወሰለም። ለምን ከተባለ ምክንያቱም ኡም ሸሪክ እንግዶች የሚበዛባት ሴት ነች። ምናልባት በርካታ እንግዶች እዛ ካሉ ከሰውነትሽ ሻሽሽ ሊሆን ይችላል። ፈኢኒ አክረሁ አን የስቁط ዐንኪ ኺማሩኪ፣ ሻሽሽ ወይንም ጉፍታ ነው የምንለው ከላይ ያለው ሻርፕ
እሱ ምናልባት ሳታስቡ ቢወድቅ መሬት ላይና ፀጉርሽ ቢገለጥ ወይንም ደግሞ አው የንከሽፈ الثوب عن ساقيك ወይንም ከባትሽ ወይንም ከእግርሽ ላይ ልብስሽ እንዳጋጣሚ ቁጭ ስትይ ቢገለጥ እዛ ያሉ የወንዶች እንግዶች አፍረት ገላሽን እንዳያዩ እንፈልጋለንና ወደ አንድ ግለሰብ ወደ ዘመድሽ ጋር ብትሄጂ የተሻለ ነው ማለት ነብያችን ሰለላሁ ዐለይሂ ወሰለም ያቸው ያ ነው። ወደ ማን ወላኪን እንተቂሊ ኢላ ኢብን ዓሚክ ወደ አጎትሽ ልጅ ጋር ግን ሂጂ። ማን ነው እሱ? ዓብድላህ ኢብን ዓምር ኢብን ኡሚ መክቱም የዓብድላህ ኢብን ዓምር ኢብን ኡሚ መክቱም ጋር ሂጂ። ወሁወ ረጅሉ ሚን በኒ ፊህር እርሱ ከፊህር ልጆች ጎሳ ነው። ፊህር ያኒ ቁረይሽ ወሁወ ሚን አልበጥን አለዚ ሂየ ሚንሁ እርሷ ከወጣችበት ሆድ ነው። ያ ማለት ከአንድ ጎሳ ናቸውና ለማለት ነው። የጎሳ ነው የእርሷ ዘመዷ ነው። ፈንተቀልቱ ኢለይህ ወደ እርሱም ሄድኩኝ አለች። ፈለማ እንቀضት ዒደቲ ሰሚዕቱ ኒዳእ አልሙናዲ አይ ሙናዲ ረሱሉላህ ሰለላሁ ዐለይሂ ወሰለም ዩናዲ አሰላት ጃሚዓ እኔም የዒዳ ጊዜን በጨረስኩኝ ጊዜ አለች የዒዳ ጊዜን በጨረስኩኝና ባጠናቀቅኩኝ ጊዜ የነቢዩ ሰለላሁ ዐለይሂ ወሰለም ተጣሪ ተጣራ። ምን ሲል ተጣራ? አሰላቱ ጃሚዓ ሰላት ጃሚዓ ሲል ሰማሁ። ፈኸረጅቱ ኢለል መስጂድ እኔም ወደ መስጂድ ወጣሁ። ፈሰለይቱ መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢ ሰለላሁ ዐለይሂ ወሰለም ጋር ሰገድኩኝ። ፈኩንቱ ፊ ሶፍ ኒሳእ አለቲ ተሊ ዙሁር አልቀውም ከሴቶች ሶፍ ነበርኩኝ ከሰዎቹ ጀርባ የምትቀጥለዋ የማለት የወንዶች ሶፍ አለ ከወንዶች ኋላ ነው ሴቶች የሚሰግዱት አይደለ? የመጀመሪያው ከሴቶች የመጀመሪያው ነበርኩኝ ከሰዎቹ ከወንዶቹ የመጀመሪያው ኋላ ብላ ተናገረች። ያ ነው። ከዚያ በኋላ ፈለማ ቀዳ ረሱሉላህ ሰለላሁ ዐለይሂ ወሰለም ሶላተሁ ጀለሰ ዐለል ሚንበር ወሁወ የድሐክ ነቢያችን ሰለላሁ ዐለይሂ ወሰለም ሶላታቸውን ሰግደው ባጠናቀቁ ጊዜ በሚንበራቸው ላይ በወንበራቸው ላይ ፈገግ ብለው ተቀመጡ። ፈቃል እንዲህ አሉ፣ ሊየልዘም ኩሉ ኢንሳን ሙሰላህ እያንዳንዱ ሰው መስገጃ ቦታውን ይያዝ እንዳይለቅ ቁጭ በል እዛው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ثم قال ከዚያም እንዲህ አሉ፣ አተድሩነ ሊመ ጀመዐትኩም ለምን እንደሰበሰብኳችሁ ታውቃላችሁን አሉ። አሁን የሰገዱት ሶላት ምንድን ነው? ዙህር ሶላት ነው? መግሪብ ኢሻ ምናምን ላ አይደለም። የሆነ አሳሳቢ የሆነ ነገር ሲኖር አስደንጋጭ ነገር ሲመጣ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አሰላቱ ጃሚዓ ብለው እንዲጣሩ ሰዎችን ያዛሉ። የእርሳቸው አዛን አድራጊዎች ሁለት ናቸው የሚታወቁት የነቢያችን ሰለላሁ ዐለይሂ ወሰለም ታዋቂዎች ቢላል ኢብኑ ረባህ፣ አብዱላህ ኢብኑ ኡሚ መክቱም እነዚህ ናቸው። እና ከሁለት አንዳቸው ያን ጥሪ ያደርጋሉ፣ ይሰግዳሉ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አተድሩነ ሊመ ጀመዐትኩም አሏቸው። ሰዎች ካሰገዳቸው በኋላ ሁሉም ሰው የሰገደበትን ስፍራ የያዝና ቁጭ በል እንዳትሄዱ አሏቸው። ከዚያ ምን አሉ? አተድሩነ ሊመ ጀመዐትኩም ለምን እንደሰበሰብኳችሁ ታውቃላችሁን አሏቸው። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው ይወቁ አሉ። የሰሃቦች ስርዓት የሰሃቦች አደብ ተማሪዎች ናቸው። ጌታቸው አላሁ ወረሱሉሁ አዕለም ሁሉም በአንድ ድምፅ አላህና መልእክተኛው ይወቁ። ቃል ኢኒ ወላሂ ማ ጀመዐትኩም ሊረግበትን ወላ ሊረህባ እኔ ወላሂ አሁን ላስፈራራችሁ ወይንም የሆነ ላስከጅላችሁ አልሰበሰብኳችሁም። ወላኪን ጀመዐትኩም ነገር ግን የሰበሰብኩባቸው ምክንያት ሰበሰብኳችሁ ሊአነ ተሚመን ዳሪ ካነ ረጁለን ነስራንያ የሰበሰብኩባቸው ምክንያት ይሄው ነው። እርሱም ተሚመ ዳሪ የተባለው ሰው ክርስቲያን ሰው ነበር አሉ። ከሰሃቦች መካከል ክርስቲያን የነበሩ እስልምናን የተቀበሉ ነፍ ሰሃቦች ነበሩ። ከነዚያ መካከል አንደኛው ማን ነው? ተሚመ ዳሪ የተባለ ክርስቲያን ነው። ካነ ነስራንየን አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ሰው ክርስቲያን ነበር አሉ። ፈጃአ መጣም፣ ፈባየዐ ከእኔ ጋር ቃል ኪዳን ተገባባ፣ ወአስለም እስልምናንም ተቀበለ፣ ወሐደሰኒ ሐዲሰን ወሬንም አወራኝ፣ ዋፈቀ አለዚ ኩንቱ ኡሐዲሱኩም ዐን አልመሲሕ ደጃል ያን እኔ ስለ ሐሰተኛው መሲህ ወይንም ስለ መሲሁ ደጃል ሳወራችሁ የነበረውንም ወሬ ተስማማ የእርሱ የነገረኝ ወሬ ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በፊት ቀድመው ስለ ደጃል ባህሪያት ሁሉ ነግረዋቸው ነበር።
ተሚም ዳሪ የተባለው ደግሞ እስልምናን የተቀበለው ሶሓባ ክርስቲያን ነበር፣ እስልምናን ተቀብሏል። ቅድም እንዳልኳችሁ የሆነች ጀዚራ ላይ የሆነች ደሴት ላይ እንደገናሚ እየሄደ እያለ ማን ነው በጀልባ ላይ እየሄዱ እያለ በሆነች ውሃ ላይ በጀልባ ላይ እየሄዱ እያለ እየተሳፈሩ እያለ ማዕበል ትንትላቸውና ታነሳቸውና ወደ ሆነች የብስ ትጥላቸዋለች። በዛ የብስ ውስጥ ገብቶ ደጃልን አግኝቶታል በአካል ማን? ተሚም ዳሪ የተባለው የሰለንቴው ሰሓባ ማለት ነው። ገብታቸዋል። ደጃልን በአካል ሄዶ አግኝተውት እነዚህ ሰሓቦች አውርተውት መጥቶ ለነቢ ሰለላሁ ዐለይሂ ወሰለም ነግሯቸዋል። እርሳቸው ነቢ ሰለላሁ ዐለይሂ ወሰለም ሲናገሩት የነበረውን ቀድመው ይሄ በአካል አገኘው። ይሄ አንደኛ የነብይነታቸው ማረጋገጫ ነው። የደጃልን ባህሪያት እንዳለ ቀድመው ያስተማሩት እኔ ስነግራቸው የነበረውን ተሚም ዳሪ በአካል በገሃዱ ሄዶ ደጃልን አይቶ አረጋግጦ መጥቷል ብለው ተናገሩ። ገብቷቸዋል። እና ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ፈኢነ ተሚመን ዳሪ ካነ ረጁለን ነስራንያ፣ ተሚም ዳሪ ክርስቲያን ሰው ነበር። ፈጃአ እርሱም መጣ፣ ፈባየዐ ከእኔ ጋር ቃል ኪዳንን ተገባባ፣ ወአስለም እስልምናን ተቀበለ፣ ወሐደተኒ ሐዲተን ወሬንም ማወራኝ፣ ዋፈቀ የተስማማ ያ ወሬ ገጠመ፣ አለዚ ኩንቱ ኡሐዲሱኩም ዐን መሲሕ ደጃል ስለ መሲሑ ደጃል ስለ ሐሰተኛው መሲሕ ስለ ሐሰተኛው ክርስቶስ ሳወራችሁ የነበረውን ወሬ የተስማማ የሆነ አለ። ሐደሰኒ አነሁ ረኪበ ፊ ሰፊነትን በሕርያ መዐ 30 ረጁለን እርሱም እንዲህ ሲል አወራኝ ከ30 ሰዎች ጋር በሆነች ጀልባ ላይ ተሳፈሩ፣ በባህር ላይ ማለት ነው። ፈለዒበ ቢሂም ልመውጅ ማዕበሉም ተጫወተባቸው፣ ማለት ማዕበሉ ግራ ቀኝ ያስባላቸው። ሸህረን ፊል ባህር ለአንድ ወር ያክል በባህሩ ላይ ገብታችኋል። በጣም ኃይለኛ ማዕበል መጣ ከግራ ወደ ቀኝ እያለ ምንም የብስ ላይ ሳይጥላቸው እዚያው ሲያዞራቸው ቆየ። ገብታችኋል። በዚያው ላይ ሆኑ ለአንድ ወር ያክል ثم أرافوا إلى جزيرة في البحر ከባህሩ አቅራቢያ ወደምትገኝ በአንዲት የብስም ላይ ወደዚያ አረፉ። ሐታ መግሪብ ሸምስ እስከ ፀሐይ የምትጠልቅበት ጊዜ ማለት ነው። ፈጀለሱ ተቀመጡ ፊ አቅረብ ሰፊና በጀልባዋ ቅርብ ቦታ የሚሆን ቦታ ላይ ተቀመጡ። ፈደኸሉ ልጀዚራ ወደ ደሴቷም ገቡ። ፈለቅየትሁም ዳባ አንዲትም እንስሳት ወይም የሆነች ተንቀሳቃሽ ነገር አገኘቻቸው። ከሲረት ሻዕር ፀጉሯ በጣም ብዙ የሆነ ፊቷም ኋላም እንዳለ በፀጉር የተሞላች አካል ነች። ገብታችኋል። አገኘቻቸው እነ ተሚም ዳሪ እነዚህን ሰሓቦች ማለት ነው። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ይህን ያገኙትን እንስሳ ወይም ይህን ያገኙትን አካል ፊቱንና ኋላውን እንኳን አይለዩትም አሉ ነቢ ሰለላሁ ዐለይሂ ወሰለም። ያ ማለት እንዳለ በፀጉር ከመሙላቱ የተነሳ ከፊትም ከኋላም ከላይም ከታችም እንዳለ ሙሉ ፀጉር ነች። ልክ ከየብሱ ወረድ እንዳሉ ይችን ግለሰብ አገኙ። ከዛ ምን እንደሚያን ተመልከቱ። ላ የድሩነ ማ ቁቡለሁ ሚን ዱቡሪሂ ሚን ከስረት ሻዕር ከፀጉር ብዛት የተነሳ በዚች አካል ላይ ማለት ነው። ፈቃሉ አሉ ወይለኪ ማ አንቲ ወየውልሽ ማንሽ አንቺ ያሏት ሰሃቦች ጀግና ናቸው። ምን መጣብኝ ብሎ መፈርጠጥ የለም። ያ ጅማ ማንሽ አንቺ ወየውልሽ አላት። ፈቃለት አለች አነ ልጀሳሳ እኔ ጀሳሳ ነኝ አለች። ቃሉ ወመል ጀሳሳ ጀሳሳ ምንድን ነው አላት። ቃለት አዩሃ ልቀውም እናንተ ህዝቦች ሆይ አለቻቸው። እንጠሊቁ ኢላ ሀዛ ረጁል አለዚ ፊ ዲር እዛ ጫካ ውስጥ ወደሚገኘው ሰው ሂዱ አለቻቸው። ወደ ማን? ወደ ደጃል ማለት ነው። የደጃል ሰላይ ነች እርሷ። ማንም አካል ወደዚያ ከመጣ ወደ ደጃል ትሞራለች። ገብታችኋል አይደል? ምን አለች? እዛ ጫካ ውስጥ ወደ ተደበቀው እዛ ውስጥ የሚገኝ አንድ ግለሰብ አለና ሂዱ እዛ አለቻቸው። ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ስለ እናንተ ዜናን ለመስማት በመናፈቅ ላይ ነውና ሂዱ አለቻቸው። ቃል አለም እርሱ ለማ ሰመት ለና ረጁለን በረቅና ሚንሃ አን ተኩነ ሸይጣና
አንድ ሰው አለ አንድ ግለሰብ አለ በነገረችን ጊዜ ሰይጣን ልትሆን ትችላለች እንዲህ ብለን አሰብንኛ ቃል فانطلقنا سراعا እኛም ፈጥነን ሄድን حتى دخلنا الدير እዛ ጫካ ውስጥ እስኪገባ ድረስ فإذا فيه أعظم إنسان رأيناه እዚያም ላይ ስንገባ ጊዜ ስንሄድ ጊዜ ካየነው ሰዎች ሁሉ በጣም ግዙፍ የሆነን ሰው ተመለከትን። በጣም ግዙፍ ነው ያቻል خلقا يعني አፈጣጠሩ ተክለ ሰውነቱ በጣም ግዙፍ የሆነ ሰው ተመለከትን። ከዚያ በኋላ መጅሙዓ የዳሁ ኢላ ዑኑቅሂ ሁለት እጆቹ ወደ አንገቶቹ ተጠፍንገ የታሰሩ ይሆኑ እንደዚህ ተደርጎ እጅና እጁ እንደዚህ የታሰረ ማለት ነው። ተጠፍንጎ ታስሯል በሰንሰለት እጆቹ ከአንገቶቹ ጋር ማ በይነ ሩክበተይሂ ኢላ ሩክበተይሂ ያዕኒ ቢልሐዲድ ከጉልበቱ እስከ ጉልበቱ ድረስ በብረት ተጠፍንጎ ታስሯል። ቁልና አልኛ ወይለክ ወየውልህ ማ አንት ማነህ አንተ ቃል ቀድ ቀድርቱም ዐላ ኸበሪ በእርግጥም ችላችኋል ስለ እኔ ዜናን ለመስማት ፈአኽበሩኒ ማ አንቱም ይልቁንስ እናንተ ማን እንደሆናችሁ እስኪ ንገሩኝ አላቸው። ቃሉ አሉት ነሕኑ ኡናሱን ምን አልዓረብ እኛ ከአረብ ጎሳ የሆነን ሰዎች ነን አሉት። ረኪብና ፊ ሰፊነትን ባሕርያ በባህር ላይ ከምትጓዝ በአንዲት ጀልባ ላይ ተጓዝን። ፈሳደፈና አልባሕር ሒነ ኢላ ሃዛ ልመካን ያም ባህር ወደዚህ ቦታ ጣለን በድንገት በአጋጣሚ ብለው ተናገሩ። ፈለዒበ ቢና አልመውጅ እኛንም የብሱ ምንድነው ማዕበሉ ተጫወተብን ወይም ደግሞ አዞረን ሸህረን ለአንድ ወራት ያክል ثم وصلنا إلى جزيرتك هذه ከዚያም በኋላ ወደዚች ወደ አንተ ደሴት ደረስን አሁን ብለው ነገሩት። فجلسنا في أقربها ለጀልባችንም ቅርብ ወደሆነች ቦታ ወደ ደሴቷ ወጣ ብለን ተቀመጥን። فدخلنا الجزيرة እኛም ወደ ውስጥ አሁን አንተ ወዳለህበት ወደዚች ደሴት ገባ። ፈለቅየትና ዳበቱ ልክ እንደገባንም አንዲት ተንቀሳቃሽ እንስሳ ወይንም አንዲት ተንቀሳቃሽ ግለሰብ አገኘችን። አህለም ከሲረት ሸዕር ፀጉሯ በጣም ብዙ የሆነች ላ ዩድራ ማ ቁብሉሁ ያዕኒ ሚን ዱቡሪሂ ሚን ከስረት ሸዕር ከፀጉሯ መብዛት የተነሳ ፊቷና ኋላዋ የማያስታውቅ የሆነ እንዳለ ፀጉሯ ከመብዛት የተነሳ የነገሩት። ፈቁልና እኛም አልናት ወይለኪ ወየውልሽ ማ አንቲ አንቺ ማነሽ አልናት። ቃለት እሷም እንዲህ አለች አነ ልጀሳሳ እኔ ጀሳሳ ነኝ። ቁልና አለን እኛ ወመል ጀሳሳ ጀሳሳ ማን ነው ምንድን ነው? ቃለት አለች እዕሚዱ ኢላ ሃዛ ረጁል አለዚ ፊ ዲር እርሷም ቀጥታ ወዲያው እዛ ጫካ ውስጥ ወደሚገኘው ሰው ሂዱ ብላ ወደ አንተ ላከችን። ከዚያ በኋላ ፈኢነሁ ኢላ ኸበሪኩም ቢልአሽዋቅ እርሱ ከእናንተ ዜናን ለመስማት በመናፈቅ ላይ ነው። ፈአቅበልና ኢለይከ ሲራዓን ከዛም ወደ አንተ ፈጥነን መጣን። ወፈዚዕና ሚንሃ ከእርሷም በእርግጥ ደንግጠናል። ወለም ነእመን አን ተኩነ ሸይጣና ሰይጣን ልትሆን ትችላለች የሚለውን አንተ አስበናል አለች። ስለ ደጃል ነው። ፈቃል አለ አኽቢሩኒ عن نخل እስኪ ንገሩኝ በአረብ ሀገር ላይ ምናምን ብሎታል አይደል? እስኪ ንገሩኝ በቴምር ስለተሞለችው ሀገር ብሎ ጠየቃቸው። መዲናን ለማለት ፈልጎ ነው። ገብቷቸዋል። በቀደሙት ነቢያቶች አንደበት ላይ የመጨረሻው ዘመን ነቢይ የሚነሳበት ቦታ በቴምር የተሞላች የሚል ትንቢት ነበረ። መጽሐፍ ቅዱስ ላይ አጥፍተውት እንጂ ማለት ነው። ገብቷቸዋል። በቴምር ስለተሞላቸው ሀገር እስኪ ንገሩኝ አላት ብሎ ጠየቃቸው። ለጨር ቁልና አን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታዋ ነው የምትጠይቀዋት? ቃል አስአልኩም አን ነኽሊሃ ስለ ቴምሮቿ የጠየኳችሁ ነው።
ሀል ዩትሚር ያፈራልን አላቸው። ቁልና ለሁ ነዓም አዎ ያፈራል። ስለ መዲና ቴምር ያውቃሉ እየመለሱለት ነው። ቃል አማ ኢነሁ ዩሽኩ አላ ተስሚር ወደፊት ላታበቅል ይቀርባል አላቸው እና ነገራቸው። የሆነ ጊዜ ላይ ተደርቃለች ማለት ነው። የሚደርቅበት ጊዜ አለ በመካከል ነው። ቃል አኽቢሩኒ ዐን ቡሒራ አጠበሪያ ቡሒራ አጠበሪያ ስለሚባል ንገሩኝ አላቸው። ቁልና ዐን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታዋ ነው የምትጠይቀው? ቃል ሀል ፊሃ ማ በእርሷ ላይ ውሃ አለን? ቃሉ ሂየ ከሲረቱል ማ እርሷ ብዙ ውሃ አላት አሉት። ቃል አማ ኢነ ማአሃ ዩሽኩ አን የዝሀብ ውሃዋ ሊሄድ ይቀርባል ቅርብ ጊዜ አላቸው። ቃል አኽቢሩኒ ዐን ዐይን ዙገር ስለምትባል የውሃ ምንጭ ንገሩኝ አላቸው። ቃል አን አይ ሸእኒሃ ተስተኽቢር ስለ የትኛው ሁኔታዋ ነው የምትጠይቀው? ቃል ሀል ፊ አልዐይን ማ በዛች በምንጭ ቦታ ላይ ውሃ ይኖራልን አላቸው። ወሀል የዝረዕ አህሉሃ ቢማኢል ዐይን በውሃዋ ላይ በዛች ምንጯ ላይ በሚገኘው ውሃ የዚያ አካባቢ ሰዎች አዘርቶቻቸውን ፍራፍሬዎቻቸውን ያጠጣሉ ነው ብሎ ጠየቀ። ከዚያ በኋላ ምን አሉት? ቁልና ለሁ ነዓም አዎ ሂየ ከሲረቱል ማ እርሷ ብዙ ውሃ አላት አሁን ላይ። ወአህሉሃ የዝረዑነ ሚን ማኢሃ የዛች አካባቢ ነዋሪዎች ባለቤቶቿ በእርሷ ውሃ አዝመራቸውን ያጠጣሉ። ቃል አኽቢሩኒ ዐን ነቢይል ኡሚይን አሁን ዋናውን ነገር ጠየቃቸው። ያ አልኡሚይን አለዚነ ላ የቅረኡነ ወላ የክቱቡን ለማለት ነው። እንደ አጠቃላይ አን ነቢይ አኺር ዘማን ስለ መጨረሻው ዘመን ነቢይ እስኪ ንገሩኝ አላቸው። ማ ፈዓል ምንስ አደረገ አላቸው። ቃሉ ቀድ ኸረጀ ሚን መከተ ወነዘለ ኢላ የስሪብ እርሱማ ከመካ ተነስቶ ነቢይነቱን አውጆ ከመካ ተነስቶ ወደ የስሪብ የመዲና የድሮ የመጀመሪያ ስሟ ነው። ወደ የስሪብ ወደ መዲና ስደት አድርጓል ሂዷል አሉት። ቃል አቃተለሁ ልዓረብ አረቦች ተዋጉትን አላቸው። ቁልና ነዓም አዎ አረቦች ተዋጉት። ቃል ከይፈ ሰነዐ ቢህም እንዴት አደረገባቸው? እንዴት ሰራባቸው? ምን አደረጋቸው አለ። ፈአኽበርናሁ ነገር ነው አነሁ ቀድ ظهረ ዐላ መን የሊህ ምን አልዓረብ ወአጣዑሁ እርሱን ከሚቀጥሉት አረቦች ሁሉ ላይ እርሱ የበላይ እንደተጎናጸፈባቸውና እንደታዘዙት አረቦች ሁሉ በእርሱ ትእዛዝ ስር እንዳሉ በነቢ ሰለላሁ ዐለይሂ ወሰለም ትእዛዝ ስር እንዳሉ ነገር ነው። በዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ድል አድርገው ነበር እንዳለ ቁረይሻውያኖችን የመካ ሰዎች እንዳለ ሁሉንም አሸንፈዋቸው የበላይነትን ተጎናጽፈው ነበረ እና አረቦች ሁሉ ታዘውታል። አሁን ከዚያ በኋላ ቃለ ለሁ ለእነርሱ አላቸው ቀድ ካነ ዛሊክ በእርግጥም ይሄ ሆነ አላቸው። የበላይነትን ተጎናጸፈ ታዘዙት። ቁልና ነዓም አዎ አልነው። ቃል አማ ኢነ ዛሊከ ኸይሩን ለሁም አን ዩጢዑሁ ምን አለ ደጃል ለእነርሱ ቢታዘዙት መልካም ነበር ይሄን ነቢይ ብሎ ተናገረ። ገብቷቸዋል። ቢታዘዙት መልካም ነበር ለእነርሱ አለ። እንኳንም ይሄን ነገር ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው ብሎ ተናገረ። እውነትን ያውቃል። ነገር ግን ክህደትን መርጦ የሚሄድ ሰው ታውቃላችሁ። እንደዚህ አይነት ነው ደጃል። ቢታዘዙት ለእነርሱ የተሻለ ነው የሚሆንላቸው አለ። ወኢኒ አለ ደጃል እኔ ሙኽቢሩኩም ዐኒ ስለ እኔ ልነግራችሁ ነው አሁን አላቸው። ኢኒ አነል መሲሕ እኔ ክርስቶስ ነኝ አላቸው። ሐሰተኛው መሲህ ነው። ገብታችኋል። የዘመኑ ፍጻሜ ከመድረሱ በፊት የሚነሳው ስለሱ ስለ ደጃል እያወራ ነው። ኢኒ አነል መሲሕ እኔ መሲሕ ነኝ አለ። እኔ ክርስቶስ ነኝ አለ። ከዛ ወኢኒ ኡሺክ አን ዩእዘነ ሊ ፊል ኹሩጅ እኔ ደግሞ እንድወጣ ዘንድ የሚፈቀድልኝ ጊዜ ቀርቧል አላቸው። ይቀርባል። ምክንያቱም ከመጨረሻው ዘመን ነቢይ በኋላ ትወጣለህ ተብሎ ተነግሮለታል። ስለዚህ የመጨረሻ ዘመን ነቢይ ከተነሳ ከዚህ በኋላ የኔ የምወጣበት ጊዜ ቀርቧል ብሎ ተናገረ። ፈአኽሩጅ የዛኔ እወጣለሁኝ አለ። ፈአሲሩ ፊል አርድ በምድርም ላይ እንደፈለግኩ ሄዳለሁኝ አለ። ፈላ አድዑ ቀርየተን ኢላ ሐፈظቱሃ ፊ 40 ለይለተን አንዲትንም ከተማ አልተውም የዓለምን ከተማ በ40 ቀን የረገጥኳት ቢሆን እንጂ እያንዳንዷን የዓለም ክፍል እያንዳንዷን የዓለም ከተማ ረግጣታለሁኝ በ40 ቀንም ማዳረሳታለሁ አለ። ያ ሰላም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ እንዳለ ትንቢት ቀድመው ተናግረዋል ለትውልዶቻቸው። ልክ ሶሐቦቹ እነዚህ ይሄ የብስ ጥሏቸው ደጃል ጋር ሲሄዱ
እንዳለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሁሉ ደጃል ስለራሱ ነገራቸው። የእርሳቸው እውነተኛ ነብይነት የሚያረጋግጥ እንደሆነ ማለት ነው እንድትረዱ ዘንድ። ደጃልን ሂደው አግኝተውት ጠይቀውት ነው ወይ? ላ አይደለም። ከአላህ ዘንድ ከሰማይ በመጣላቸው ራእይ መሰረት ትንቢትን ነግሯቸው ነበረ ስለ ሐሰተኛው መሲህ ባህሪያት። እርሱ ይነሳል የዘመኑ ፍጻሜ ከመድረሱ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በምድርም ላይ ለ40 ቀን ይቆያል ብለዋል። በ40 ቀን ጊዜያትም የማይረግጣት ምድር የለችም። መካና መዲና ስትቀር እነዚህን መላእክቶች ስለሚጠብቋት ወደ እነዚያ ሊገባ ሲል ይመለሳል እያሉ ሁሉ ተናግረዋል አይደለ? አሁን ምን እንደሚል ደጃል ይሄንን በአካል ይናገራል። ሰሃቦች ሄደው ይሄንን ይዘግባሉ። እሺ ከዚያ ምን አለ? ፈአኽሩጅ እወጣለሁኝም አለ። ፈአሲሩ ፊል አርድ በምድር ላይ እሄዳለሁኝ። ፈላ አድዑ ቀርየተን ኢላ ሀበጡሃ ፊ 40 ለይለተን አንዲትን ከተማ አልተውም ከዓለም ላይ በ40 ቀን የረገጥኳት ቢሆን እንጂ በ40 ቀን ያዳርሳታል። በ40 ቀን እንዴት ያዳርሳታል? ያ ጀማዓ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የምክሱ ደጃል ፊል አርድ 40 የውመን አሉ። ደጃል በምድር ላይ ለ40 ቀን ያክል ይቆያል አሉ። በ40 ቀን ግን ዓለምን ያዳርሳታል። እንዴት? ነቢያችን ሰለላሁ ዐለይሂ ወሰለም የውሙን ከሰና አሉ፣ ወየውሙን ከሸህር፣ ወየውሙን ከጁምዓ አው ከእስቡዕ፣ ወሳኢሩ አያሚሂ ከአያሚኩም ሃዚሂ አሉ። ወላ የድኹሉ መከተ ወልመዲና ፈኢነ መከተ ወልመዲና ዐላ ኩሊ አብዋቢሃ መላኢካ የሕሩሱነሃ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ደጃል በ40 ቀን ምድርን ያዳርሳታል አሉ። አንዱ ቀን ልክ እንደ ዓመት ይረዝምለታል አሉ። የዛኔ በእርሱ ዘመን አንድ ቀን እንደ ዓመት ይረዝማል። ሁለተኛው ቀን እንደ ወር፣ ሶስተኛው ቀን እንደ ሳምንት፣ ሌሎቹ ቀናቶቹ ልክ እንደናንተ ቀናቶች ብለው ተናገሩ። ይህን ትንቢት እየተናገሩ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም የሚገርማቸው ሰሓቦች ምንድን ነው ያሳሰባቸው? ሶላት። ደጃልን አይፈሩትም። ፈማዛ ነስነዑ ፊ ሰላቲና ፊ ዛሊከ ልየውም ያ ረሱለላህ ብለው ሰሓቦች ጠየቁ። ተመልከቱ፣ አንቱ የአላህ መልእክተኛ ሆይ አንዱ ቀን እንደ ዓመት የሚረዝም ከሆነ በዚያን ጊዜ ያ ማለት ፀሐይ ወጥታ ለዓመት ያክል አትጠልቅም። ያ ጀማዓ ፀሐይ ወጥታ ለዓመት ያክል በሰማይ እየተሽከረከረች ትቆያለች። ከዓመት በኋላ ነው የምትገባው። ስለዚህ ሰሓቦች ምን አሉ? የዛኔ ስለ ሶላታችን ምን ልናደርግ ነው ያንቱ የአላህ መልእክተኛ አሉ። ያ ሰላም፣ የሚገርም ትውልድ ያሳሰባቸው የሶላታቸው ጉዳይ ነው። ለእርሱ ተንበቅብቀው ምናምን እንደዚህ ለደጃል ምን ልናደርግ ነው ላላሉም። ያ ጀማዓ ስለ ሶላታችን ምን ልናደርግ ነው አሉ። አያችሁ ሙስሊም ይሄ ነው በቃ። በጭንቅ ጊዜ በመከራ ጊዜ ሶላት እንጂ ትዝ የሚለው ያ ጭንቁ ምናምን አይደለም። አደራ የትኛውም ጭንቅ ቦታ ላይ ሆናችሁ የሶላታቸው ነገር ያሳስባቸው። ልክ እንደ ሰሃቦች ታመም ካለ ሰው ሲታመም ጭራሽ ሶላቱን ይተዋል። ወደ ሞት እየሄድክ እኮ ነው እየሰገድክ ሄድ እንጂ። ጭንቅና መከራ ላይ በሚሆኑ ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ይበልጥ ወደ አላህ ይቀርቡ ነበር። የሐሰተኛው መሲህ ይነሳል ብለው ትንቢትን እየነገሯቸው እያለ ስለ አስፈሪው ጊዜ ሲነግሯቸው፣ ስለ ከባዱ ፈተና ሲነግሯቸው ነቢያችን ሰለላሁ ዐለይሂ ወሰለም እንዳለ ይህንን በትንቢት እየነገሯቸው እያለ ስለ ሶላታቸው ጠየቁ። ሰሃቦች እንዴት ልናደርግ ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ትቀድሩነ ለሁ ቀድር አሏቸው። ለእርሱም ገደብን ታደርጉለታላችሁ የዛኔ አሉ። ያ ማለት 24 ሰዓት አለች አይደለ? 5 አውቃት ሶላት እንሰግድባታለን። ልክ ቀጣዩን 24 ሰዓት 5 አውቃት ሶላት በጊዜው በመቁጠሪያ ሰዓት ነው አይደል? ዘነ የሚጠቀመው አይደል? በዚህ መሰረት ለአመድ ያክል እንሰግዳለን። ከተቻለ አይደል? ይሄን ይመስላል እንጂ በአመት 5 አውቃት ሶላት አይደለም እንሰግደው። በእያንዳንዱ 24 ሰዓት 5 አውቃት ሶላት ይሰግዳል። ከዚያ እንቀጥል። እወጣለሁኝ አለ ደጃል። የዛኔ እወጣለሁኝ አንዲትም የዓለም ክፍል አትኖርም እኔ የምረግጣት ብትሆን እንጂ ብሎ ተናገረ። በ40 ቀንም አዳርሳታለሁ ዓለምን ገይረ መከተ ወጠይባ አይ መዲና፣ መካና መዲና ሲቀሩ አልገባም አለ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ነው። እርሱ መካና መዲናን አይገባም ብለዋቸው ነበር ለሰሓቦች። ደጃልን ባገኙትም ጊዜ እኔ መካና መዲናን አልገባም አለ። ፈሁማ ሙሐረመታኒ ዐለየ ኪልታሁማ፣ እነርሱ ሁለቱ በእኔ ላይ እርም የተደረጉብኝ ሀገሮች ናቸው አለ። ኩለማ አረድቱ አን አድኹለ ዋሒደተን አው ዋሒዳ ሚንሁማ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልተን የሱዱኒ ዐንሃ።
ኩለማ አረት በፈለግኩኝ ጊዜ ይላል አን አድኹለ ዋሒደተን ሚንሃ ከእርሷ ከመካዊ ከመዲና ወደ አንዷ ለመግባት በፈለግኩኝ ጊዜ መካን ልገባ ስል ጊዜ መዲናንም ልገባ ስል ጊዜ እስተቅበለኒ መለኩን ቢየዲህ ሰይፍ ሰልጠን መልአክ በእጁ ሰይፍን መዞ ይቀበለኛል አለ። ቀጥታ የመካና የመዲና በሮች ላይ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢቱ ላይ እንደተናገሩት የዛኔ የዘመኑ ፍጻሜ ሐሰተኛው መሲህ ሲነሳ ወደ መካና ወደ መዲና ለመግባት ይመጣል። በእያንዳንዶቹ በሮችም ላይ መላእኮች ሰይፋቸውን መዘው ይጠብቁታል። የዛኔ ሳይገባ ይቀራል፣ ወደ ሁለቱ ሀገሮች አይገባም። ወጥቷል። ታዲያ ከሃዲያኖችና መናፍቆች እርሶ እዚያ ውስጥ ያሉት ከደጃል ፈተና ሊጠበቁ ነው ማለት ነው ወይ ልትሉ ትችላላችሁ። ይህን ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ከዚያም በኋላ ደጃል ከመዲና ራቅ ያለች ቦታ ጠቀሱና ነቢያችን ሰለላሁ ዐለይሂ ወሰለም ወደዛች ተራራ ይሄድና አንዴ በእግሩ ይመታል። የዛኔ ፈየኽሩጁ ሙናፊቁ መከተ ወልመዲና በመካና በመዲና የሚገኙ ከሃዲያንና መናፍቆች ሁሉ ይወጣሉ፣ ወደዛ ይሄዳሉ፣ እዛ ይፈተናሉ። ገብቷቸዋል። ትክክለኛ አማኞች ግን እዚያ መካና መዲና ገብቶ ሊፈትናቸው አይችልም ማለት ነው። የሱዱኒ አንሃ ከእርሷ እንዳልገባ ይከለክሉኛል እነዚህ መላእክቶች ሰይፋቸውን መዘው። ወኢነ ዐላ ኩሊ ነኽቢን ሚንሃ መላኢካ የሕርሱነሃ በእርሷ በመካና በመዲና በእያንዳንዷ በር ላይ የሚጠብቋት መላእክቶችም ይገኙባታል። ቃለት አለች ማን ፋጢማ ብንት ቀይስ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። ወጣዕና ቢሚኽሰረቲሂ ፊ አልሚንበር ሃዚሂ ጠይባ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ከተናገሩ በኋላ በያዟት ብትር እንዲህ ወደታች መታደረጉና መዲና ነው ያሉት። ይህን እየተናገሩ ያሉት ይህች ነች ጠይባ፣ ይህች ነች መዲና ደጃል የማይገባባት ሀገር ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ይፈጃል ሃዚሂ ጠይባ ብለው ያዕኒ አልመዲና መዲና ለማለት ነው። አላ አዋጃሉ هل كنت حدثتكم ذلك ይሄን አውርቻችሁ አልነበርን ከዚህ በፊት አሉ ነብዩ ሰለላሁ ዐለይሂ ወሰለም። فقال الناس نعم አው አንቱ የአላህ መልእክተኛ ነግረውን ነበር አሉ። እርሳቸው ገና ደጃል ሳይገኝ ታሪኩ ቀድመው ትንቢቱን ይሄን ሁሉ ቃል ነግረዋቸው ነበር አይደለ? እነ ተሚም ዳሪ ሄደው በተግባር ሲያዩት ጊዜ ደጃልን የነገራቸው ሁሉ ከነብዩ ሰለላሁ ዐለይሂ ወሰለም ንግግር ጋር እንዳለ ስለ እርሱ የተናገሩትን ሁሉ ደጃል ተናገረው። ገብቷችኋል አይደለ? በዚህ ጊዜ እኔ ይሄን ነግሬያቸው አልነበርን አሉ። አው አንቱ የአላህ መልእክተኛ በእውነት ነግረውን ነበር አሉ። የተናገሩት ንግግር እውነተኛ ቃል እንደሆነ ራሱ ተሚም ዳሪ ሄዶ ደጃልን ባወራው ጊዜ ይሄንን ማረጋገጥ ችለዋል ሰሃቦች ማለት ነው። فإنه أعجبني حديث تميم የተሚም ዘገባ ወይንም የተሚም ሐዲስ እኔን አስደስቶኛል ብለው ተናገሩ። ለምን ከተባለ ተሚም ዳሪ ሄዶ ደጃልን ማግኘቱን አላህ ሱብሓነሁ ወተዓላ በወሕይ አረጋገጠላቸው። ተሚም ሄዶ ያገኘው ደጃል ነው ብሎ አሳወቃቸው። ያ ነገር ያስደሰታቸው የተናገሩት ንግግር እውነት ሆኖ መገኘቱ ያ ነው። አዕጀበኒ ከላም ተሚም ዳሪ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አነሁ ዋፈቀ አለዚ ኩንቱ አሐዲሱኩም ዐንሁ እኔ ሳወራቸው የነበረውን ቃል መገጣጠሙ ይሄ ያስደስተኛል ነብዩ ሰለላሁ ዐለይሂ ወሰለም። ወዐን አልመዲና ወልመካ ስለ መካና ስለ መዲናም ልክ እንዲሁ አላ ኢነሁ ፊ በሕር ሻም አው በሕር ልየመን لا بل ألا إنه فقال النبي صلى الله عليه وسلم ألا إنه في بحر الشام أو بحر اليمن لا بل من قبل المشرق ما هو من قبل المشرق ما هو من قبل المشرق ما هو وأومى بيده إلى المشرق. قالت فحفظت هذا من رسول الله صلى الله عليه وسلم. وقيل إنه في أرض خراسان وهي التي توجد بالإيران. እርሷ በኹራሳን ትገኛለች። ዛሬ ላይ ኢራን ተብላ የምትጠራዋ በዚያ በምስራቅ በኩል ከመዲና በምስራቅ በኩል ነቢያችን ሰለላሁ ዐለይሂ ወሰለም በዚህ በምስራቅ በኩል ነው በምስራቅ በኩል እያሉ ተናገሩ። ከዚያ ነው የሚነሳው። እንዳጠቃላይ ይህ በዚህ ሐዲስ ላይ የተነገረ ነው ስለ ደጃል ማለት ነው። ይሄ ነው ልጁ ቅድም መጥቶ ሲጠይቅ የነበረው። እሺ ጥያቄ ያለው መቀጠል ይችላል። መርሐባ እሱ ጀዛከላ ኸይረን የሊፋትን አላህ ሱብሓነሁ ወተዓላ ይቀበልህ። ተመስጠን እያዳመጥን ነበርና
አላህ በረካ ያድርግህ፣ አላህ ፊ ያድርግህ። ደግሞ ወደፊት ብታደርግበት ጥሩ ነው ማለት በጣም እያሳለ ነው። አላህ መርሐባ ጀዛከላህ። እሺ አብከር ሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመሰጠን እኮ ወላሂ። ወአለይኩም ሰላም። እንዴት ነው? አልሐምዱሊላህ። እንዴት ነው? እሱ ሰላም ነው? አለን አልሐምዱሊላህ አልሐምዱሊላህ። ጀዛከላ። እኔ እንደውም ኪታብ እኮ የጀመርኩላ መስሎኝ ነበርና በጣም ደስ ይላል። ወደ ኪታብ እየተቀራ መስሎኝ እኮ በቃ ቁጭ ብዬ እያዳመጥኩኝ ነው። አላህ ብቻ አፊያ ያድርግ የሳሏን ነገር። አሚን አሚን። ቅድም ገብቶ ጠይቆ ነበር። ቅድም የጠየቀው ልጅ በነገራችን ላይ አይሁድ ነው እና ስነ ምግባር አለው። አላህ ወደ ኢስላም ይምራው፣ ዱዓ አድርጉለት። ጥሩ ስነ ምግባር አለው እና ይመጣል፣ ስለ ኢስላም ይጠይቃል። አይሁድ ነው ልጁ፣ ኢትዮጵያዊ ነው፣ አይሁድ ነው። ያ አሰላላህ ይህዲህ ይታወቃል። አላህ ሂዳያ ይስጠው። አዎ ኬሜጽዮን ጎበዝ ልጅ ነው በጣም። አላህ ሂዳያ ይስጠው። አይ እሺ፣ ጥያቄ ያለው አለ? መርሃባ እሱ እስኪ ሱረቱ ኒሳ አንቀጽ 24 ወልሙሕሰናቱ ሚነ ኒሳ ኢላ ማ መለከት አይማኑኩም የሚለው እዚህ ጋር ኢላ ማ መለከት አይማኑኩም የተባለው እንዴት ነው? ትንሽ አንዳንዴ ማለት ከኛ ጋር የምትማር ክርስቲያን ልጅ አለች እና ከታች በውስጡ ሊኮላት በደንብ እንድታብራራላት ብዬ ነው። ኢንሻአላህ ታች እያዳመጠች ነው። እጆቻቸው የጨበጧቸው ሲቀሩ እያለ ይናገራል። ምልክል የሚን ይባላል። ምልክል የሚን ማለት እጆቻቸው ንብረት ያደረጓቸው ማለት እንደ ሰውየው ዝም ብለው ሄዶ ገዝቶ ከገበያ ምናምን እንደዚህ በእጅ ንብረት የሚያደርጋት ሴት ለማለት ነው ወይ? አይደለም። ምልክል የሚን በጂሃድ ጊዜ ሙስሊሞችን እዋጋለሁ ብላ እየተሳተፈች የሆነች ከሃዲ ሴት ስትማረክ ጊዜ ያችነች ምልክል የሚን የምትባለው። በጂሃድ ጊዜ ከሃዲያኖች ከወንዶችም ሊሆን ከሴቶች እንዋጋለን ብለው ሙስሊሞችን ከተሳተፉ የዛኔ ከተሸነፉ ይማረካሉ አይደለ? ከተማረኩ በእነርሱ ላይ የሚካሄድ አካሄድ አለ ራሱን የቻለ በጣም እዝነት የተሞላበት ምን ያክል ለሰው ልጅ አሳቢ የሆነ ዲን እንደሆነ የምትረዱበት የሆነ ክፍል ነው። እንዳውም እነሱ ሊዋጉ መጥተው ከኛ ግን የሚሆንላቸው ምንድነው የሚለውን እንመልከታ። አንድ ወንድ ወይንም አንድ ሴት ወይንም ወንዶችና ሴቶች ጂሃድ እናደርጋለን ሙስሊሞችን እንዋጋለን ብለው ከተሳተፉ የዛኔ ከተማረኩ ምን እንድናደርግ ያዘናል ኢስላም ወደሚለው እንምጣ። ምርኮኛን ግደለው የሚል ይሄ መጽሐፍ ቅዱስ ላይ ነው። ሌላ ምንም ምርጫ የለም። የተማረከን አካል ሙሴ ምን አለ? ነገር ግን አሁን የተማረኩትን ከወንዶች ሁሉ የተማረኩትን ግደሏቸው አለ። ከሴቶችም ልክ እንዲሁ የተማረኩትን ለሁለት ከፈላቸው ሙሴ እንደ መጽሐፍ ቅዱስ ማለት ነው። ከወንድ ጋር በመገናኘት የሚታወቁትን ግደሏቸው፣ ከወንድ ጋር በመገናኘት የማይታወቋትን እንዳትገሏቸው፣ ለራሳቸው ሰዷቸው አለ። አያቸው አይደለ? ኢስላም እንደዚህ ብሏል ወይ? ላ ወላሂ አላለም። መግደል አይቻልም ምርኮኛን፣ ስህተት ነው። ታዲያ ምን መንገድ አስቀመጠ ኢስላም ለተማረኩ ሰዎች ከተባለ ተመልከቱ። በሱራ ሙሐመድ ላይ አላህ ስብሐነሁ ወተዓላ ምን ይላል? የሙሐመድ ምዕራፍ የሚል አለ። ፈኢማ መነን ባዕዱ ወኢማ ፊዳአን አለ። ከማረካችኋቸው በኋላ ምን ላይ ነው? ውሸት እያለ ነው ይሄ ክርስቲያን። አንድ ጊዜ ላሳየው፣ ናግባ እናስነብበዋለን። መጽሐፍ ላይ ገብታል። አንድ ጊዜ ላሳየው። አንዴ ላሳየው እስኪ። እንዴት ነህ? ደህና ነህ? እግዚአብሔር ይመስገን፣ ክርስቶስ የተመሰገነ ይሁን። ነኝ። እሺ ላሳየህ። እሺ መጽሐፍ ቅዱስ ይዘሃል?
የለም ስልኬ ላይ ነው። ችግር የለም። በቃ እኛ ከፍትልሃል። መክፈት ከቻልክ አንተ እንድትከፍት ምዕራፍና ቁጥር ብቻ እንሰጥሃለን። የማትችል ከሆነ እኛ ከፍተን እናሳያለን። አሳዩኝ እስኪ። እሺ አብሽር። አውከር መክፈት ትችላለህ? አዎ ብዙ አልችልም። ምን ልክፈት? እኮ አንድ እሱ ይከፍትልሃል። አንድ ይከፍትልሃል። እሺ ሙሴ የተማረኩትን ሰዎች በጦር ሜዳ ጊዜ ከወንዶች ጋር በመገናኘት ወንዶችን ግደሏቸው ካለ በኋላ የተማረኩትን ከሴቶች ደግሞ ከወንድ ጋር በመገናኘት የሚታወቁትን ግደሏቸው። ልክ እንደው እሺ ኦሪት ዘኍልቍ ምዕራፍ 31 ቁጥር 16 ላይ ግለጠው። ኦሪት ዘኍልቍ ምዕራፍ 31 ኦሪት ዘኍልቍ ምዕራፍ 31 አሁን ታሪኩን እንድትረዳው ከመጀመሪያ ላንብበለህ ወይንስ ቅድም የተናገርኩትን ላሳየህ? ሱራፌል ነው የሚለው አለ። ከመጀመሪያ ላንብበለህ አይደለ? አዎ። እሺ ከመጀመሪያ እንድረዳው ከአንድ እናድርገውና ፈጠን ብለን እናንብብለት። አሁን ተከታተል። ከአንድ ጀምረህ ምን ይላል? እግዚአብሔር ሙሴን እንዲህ ብሎ ተናገረው። እንግዲህ እግዚአብሔር ሙሴን ጦርነት ተዋጋ ሊለው ነው። ከዛ በኋላ ከጦርነቱ በኋላ የተማረኩትን ቅድም እንዳልኩህ አድርግ ይለዋል። እንመለከታለን። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ስለ እስራኤል ልጆች በቀል ምድያማውያንን ተበቀል፣ ከዚያም በኋላ ወደ ወገኖችህ ትከማቻለህ። ሙሴም ሕዝቡን ከእናንተ መካከል ሰዎች ለጦርነት ይሰለፉ፣ ስለ እግዚአብሔር በቀል ምድያምን ይበቀሉ ዘንድ በምድያም ላይ ይሄዱ ብሎ ተናገረ። ከእስራኤል ነገዶች ሁሉ ከየነገዱ 1000 ሰው ወደ ጦርነት ስደዱ ብሎ ተናገራቸው። እንግዲህ ሙሴ አዘዘ፣ ከእያንዳንዱ የእስራኤል ወገን 1000 ጦረኛ እየመረጣችሁ ላኩ ተባለ። ተላከ 1000 ሰራዊት። እንቀጥል። ከእስራኤልም አእላፋት 12000 ከየነገዱ 1000 ለጦርነት የተሰለፉ ሰዎች ተሰጡ ይላል። 12000 ሰራዊት መጡ። ሙሴም ከየነገዱ 1000 ወደ ጦርነት ሰደደ። እነርሱንና የካህኑን የአልዓዛርን ልጅ ፊንሐስን ወደ ጦርነት ሰደዳቸው። የመቅደሱንም ዕቃ የሚነፋውን መለከት በእጁ ሰጠው። እግዚአብሔር ሙሴን እንዳዘዘ ከምድያም ጋር ተዋጉ። ይህ እግዚአብሔር ነው ተዋጉ ብሎ አዟቸው። ተዋጉ ከምድያም ጋር፣ ወንዶችንም ሁሉ ገደሉ አለ። ወንዶችንም ሁሉ ገደሉ። ከተገደሉትም ጋር የምድያምን ነገስታት ገደሏቸው። 5ቱም የምድያም ነገስታት ኤዊ፣ ሮቆም፣ ሱር፣ ሁር፣ ሪባ ነበሩ። የቢዖርንም ልጅ በለዓምን ደግሞ በሰይፍ ገደሉት። የእስራኤልም ልጆች የምድያምን ሴቶችና ልጆቻቸውን ማረኩ። አየህ፣ ሴቶቻቸውንና ልጆቻቸውን ማረኳቸው። እንስሳቶቻቸውንና መንጎቻቸውንም ዕቃዎቻቸውንም ሁሉ በዘበዙ አለ። እንዳለ ንብረታቸውን ሁሉ በዘበዟቸው እያለ ተናገረ። ወሰዱት። የተቀመጡባቸውንም ከተሞቻቸውንም ሁሉ ሰፈሮቻቸውንም ሁሉ በእሳት አቃጠሉ። ተመልከት። ከማረክ በኋላ የሰው ሀገር ማቃጠል ምንድን ነው? ይሄ በእስላም ይቻላል ወይ? አይቻልም በፍጹም። አቃጠሉባቸው ከተማቸውንም ሁሉ፣ የሰውንና የእንስሳን ምርኮና ብዝበዛ ሁሉ ወሰዱ። እንግዲህ ከተማ ውስጥ ያገኙትን ሴቶችና ወንዶች ሁሉ ንብረት ሁሉ ወሰዱ። እነዚህ ሰዎች የማረኳቸውንም ሰዎች ምርኮውንም በዝብዘው ወደ ሙሴና ወደ ካህኑ ወደ አልዓዛር ወደ እስራኤል ልጆች ማህበር በዮርዳኖስም አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ወዳለው ሰፈር አመጡ። እንግዲህ የማረኩትን ንብረት ወንዶችንም ሴቶችንም ሁሉ ወደ ሙሴና ወደ ካህኑ ወደ አልዓዛር ዘንድ አመጡ። ሙሴና ካህኑ አልዓዛርም የማህበሩ አለቆች ሁሉ ከሰፈሩ ወደ ውጭ ሊያገኟቸው ወጡ። ተመልከት። ሙሴም ከዘመቻ በተመለሱት በጭፍራ አለቆች በሻለቆችና በመቶ አለቆች ላይ ተቆጣ። አየህ፣ ሙሴ በሰራዊቱ ዋና ዋና አለቆች ላይ ተቆጣባቸው። ለምን ተቆጣ ከተባለ ተመልከት። ሙሴም አላቸው
ለምን አልገደላቸውም ብሎ ነው የተቆጣ። የሚገርምህ ምን አለ? ሙሴም አላቸው በእውኑ ሴቶችን ሁሉ አዳናችኋቸውን? ያ ማለት ተዋችኋቸውን በህይወት እያለ እየተቆጣ ነው ሙሴ። እነሆ እነዚህ በፌጎር ምክንያት በበለዓም ምክንያት እግዚአብሔርን ይበድሉ ዘንድ ለእስራኤል ልጆች እንቅፋት ሆኑ። ስለዚህም በእግዚአብሔር ማህበር ላይ መቅሰፍት ሆነ። ከዚያ ቀጥሎ ሙሴ ምን አለ? ተመልከት፣ ቅድም ያልኩህ ያው እነዚህ ጋር። ስለዚህ አሁን ሙሴ ምን አለ? አሁን እንግዲህ ከልጆቹ ሁሉ ወንዱን ግደሉ። አሁን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አላቸው። የተማረኩትን የመጡትን ተመልከት፣ ግደሉ አለ ሙሴ ወንዶችን። ሴቶቹንስ ለሁለት ከፈላቸው። ወንድንም በመኝታ የሚያውቁትን ሴቶች ሁሉ ግደሉ አለ ሙሴ። ያ ማለት ከወንድ ጋር ተገናኝተው የሚያውቁ ሴቶች ከሴቶቹ ወንድን በመገናኘት የሚታወቁ ከሆኑ ግደሏቸው አለ። ወንድን የማያውቁትን ሴቶች ልጆች ሁሉ ግን ለራሳችሁ አድኗቸው አለ። ከወንድ ጋር ተገናኝተው የማያውቁ ከሆነ ከሴቶች እነዚህን ለራሳችሁ አድኗቸው፣ ለራሳችሁ ሰሯቸው አለ። ስለዚህ በምርኮ ጊዜ ምንድን ነው የሚደረገው? ወንዱን ሁሉ ለምን አልገደላችሁም ብሎ ሙሴ ተቆጣ። ወንዶቹን ግደሉ አለ። እዚያው ተረፈረፉ፣ ተገደሉ። ሴቶቹን ለሁለት ከፈላቸው ሙሴ። ምን አደረገ? ድንግል ያላቸውና የሌላቸው። ያ ማለት ከወንድ ጋር በመገናኘት የማይታወቁና ከወንድ ጋር በመገናኘት የሚታወቁ። ስለዚህ ከወንድ ጋር በመገናኘት የሚታወቁ ከሆነ ግደሏቸው አለ ሙሴ። ተገደሉ። ከወንድ ጋር በመገናኘት የማይታወቁ ከሆነስ እነዚህ ያስፈልጋሉ፣ አይገደሉም። እነዚህን ደግሞ ለራሳችሁ አለ ሙሴ፣ ለራሳችሁ ለእናንተ አድኗቸው ብሎ ተናገረ ማለት ነው። እንግዲህ በክርስትና ከጦርነት በኋላ በምርኮኞች ላይ ያለው ስራ ይሄ ነው። ምን ይደረጋሉ? ምርኮኛ እንዳለ ይገደላታል፣ ወንድ ከሆነ። ሴት ከሆኑ ደግሞ ለሁለት ይከፈላሉ። ከወንድ ጋር በመገናኘት የሚታወቁ ከሆነ ይገደላሉ። ከወንድ ጋር በመገናኘት የማይታወቁ ከሆነ ደግሞ ለራሳቸው ይጠቀሙባቸዋል። ይሄ ነው ያለው። ወደ እስልምና ስንመጣ ግን ሌላ ታሪክ ነው ጀማ። ወደ እስልምና ስትመጣ እንዴት ነው? ቆይ እስኪ ጥያቄ ቆይ አንዴ። እሺ ብሉይ ኪዳን እኮ አብዛኛው ፐርሰንቱ እናንተ ትወስዱታላችሁ። ቆይ እኛ ከዚያ አንወስድም። የእኛን እኮ ልነግርህ ነው። አሁን የእኛ ልነግርህ ነው። አላዳመጥክም። እሺ ታዳምጣለህ። ሌላ ነገር ልጨምርልህ፣ ሌላ ሰርፕራይዝ። አሁን የቀሩት እንስሳቶችን እንዴት ነው የሚከፋፈሉት ወደሚለው ደግሞ መንገረህ ምን እንደሚል መጽሐፍ ቅዱስ አሁን እንስሳቶች ምናምን ስለ እናንተ ደግሞ እስኪ እናውራ እንሄዳለን። ችግር የለውም። እንስሳቶችን ለማን እንተዋቸው? የተማረኩ እንስሳቶች አሉ አይደለ? ፍየል አለ፣ በግ አለ፣ ከብት አለ ምናምን። ልክ እንዲሁ ደግሞ ከነዚህ ከድንግሎቹ ያልተገደሉት እነዚህ እንዴት ነው ክፍፍሉ የሚለውን እግዚአብሔር ድርሻ አለው። ከድንግሎቹ ሴቶች ከእንስሳቶችም ድርሻ አለው። 1/5 ላሳይህ ማስረጃ። ለእግዚአብሔር ድርሻ አለው። እዛ ውረድ በላ ወከራ 31 ላይ ክፍፍሉ እንመልከት። እንዴት ነው የሚከፋፈለው? እሺ ተመልከቱ። ወደታይ ወረድ ብለን ከስንት ጀምረን እንላለን? ከ25 ጀምረን። ኦኬ ከ25 ጀምረን አቅልም የክፍፍሉ ስርዓት ላይ እግዚአብሔር ይካተታል። እግዚአብሔርም ድርሻ አለው ከምርኮ ማለት ነው። ሴቶቹ ከድንግሎቹ ከሴቶቹ ሁሉ ድርሻ አለው። ምን እንደሚያደርጋቸው እግዚአብሔር ወላሂ አለ 25 ላይ ነው ያመጣው። የሰማይ ነው ባፊ አንዳንድ እሺ 25 ላይ እግዚአብሔርን ሙሴን እንዲህ ብሎ ተናገረው አለ። ሙሴን እንዲህ ብሎ ተናገረው እግዚአብሔር፣ አንተና ካህኑ አልዓዛር የማህበሩ አባቶች አለቆች የተማረኩትን ሰውና እንስሳ ቁጠሩ አላቸው። አሁን የክፍፍል ስራ ሊካሄድ ነው። መቁጠር ጀመሩ። ሙሴና አልዓዛር የማህበሩ አለቆች ምርኮውንም በተዋጉት እና ወደ ሰልፍ በወጡት በማህበሩም ሁሉ መካከል አስተካክለህ ክፈል አለው። አካፍል አለው። አየህ አይደለ? ከእነዚህም ከተዋጉት ወደ ሰልፍም ከወጡት ሰልፈኞች ዘንድ ከሰዎችም ከበሬዎችም ከአህዮችም ከመንጎችም ከ501 ለእግዚአብሔር ግብር አውጣ። አላህ ለእግዚአብሔር ድርሻ አለው። ምን ትላለህ? ለእግዚአብሔር ድርሻ አለው። ከስንት? ከእነዚህም ከተዋጉት ወደ ሰልፍም ከወጡት ሰልፈኞች ዘንድ ከሰዎችም ከበሬዎችም ከአህዮችም ከመንጎችም ከ501 ለእግዚአብሔር ግብር አውጣ። ከድርሻቸው ወስደህ ለእግዚአብሔር ለማንሳት ቁርባን ለካህኑ ለአልዓዛር ስጠው። ከእስራኤልም ልጆች ድርሻ ከሰዎችም ከበሬዎችም ከአህዮችም ከመንጎችም ከከብቶችም ሁሉ
ከአምሳ አንድ ትወስዳለህ። የእግዚአብሔርን ማደሪያ የአገልግሎት ለሚጠብቁ ለሌዋውያን ትሰጣለህ። ሙሴና ካህኑ አልዓዛርም እግዚአብሔር ሙሴ እንዳዘዘው አደረጉ ይላል። ወደ ሰልፍ የወጡ ሰዎችም ከወሰዱት ብዝበዛ ያስቀሩት ምርኮ እንዲህ ሆነ። 675,000 በጎች፣ 72,000 በሬዎች፣ 61,000 አህዮች፣ ወንድ ከማያውቁ ሴቶችም 32,000 ነፍስ። በዘመቻም ከነበሩት ሰዎች ድርሻ የሆነ እኩሌታ ከበግ 337,500 በጎች ነበሩ። ከበጎችም የእግዚአብሔር ግብር 675 ነበረ ይላል። ቁጥር የእግዚአብሔርን ድርሻ ከበጎች ስንት ነው ለእግዚአብሔር የሚደርሰው? ከበጎችም የእግዚአብሔር ግብር 675 ነበረ ይላል። 675 በግ የእግዚአብሔር ድርሻ ነው። እንቀጥል። በሬዎችም 36,500 ነበሩ። የእግዚአብሔርም ግብር 72 ነበረ። ከበሬ ስንት ይደርሰዋል? እግዚአብሔር 72 ይደርሰዋል። አህዮቹም 30,500 ነበሩ። የእግዚአብሔርም ግብር 61 ነበረ ይላል። እግዚአብሔር 61 አህያ ይደርሳል ማለት ነው። ሰዎቹም 16,000 ነበሩ ይላል። የእግዚአብሔርም ግብር 32 ነበረ ይላል። ሰዎችም እነማን ናቸው? የቀሩት ሰዎች ወንዶቹ ተገድለዋል። የቀሩት ሰዎች እነማን ናቸው? ድንግሎች ሴቶች ማለት ነው። ስለዚህ ለእግዚአብሔር 32 ድንግል ሴቶች ይደርሱታል ማለት ነው። ምን ትላለህ? ወንዶቹ ተገድለዋል ግደሉ ብሎ፣ ሴቶች ደግሞ ከወንድ ጋር በመገናኘት የሚታወቁትን ግደሉ ተብሏል። ማን የቀረው ከሴቶች? ከወንድ ጋር በመገናኘት የማይታወቁት። ስለዚህ ከሰዎቹ ወይም ከሴቶቹ 32 ድንግል ሴቶች ለእግዚአብሔር ይደርሱታል። አላህ ነው ለእግዚአብሔር። እኛም እንጠይቅ እንጂ እድል ይሰጠን እንጠይቅኛል። እሺ እግዚአብሔር ምን ሊያደርጋቸው ነው እነዚህን ድንግል ሴቶች? እሺ በቃ ጥያቄ እንጠይቅ። እሱን ተው ችግር የለም። የኔን ጥያቄ ልጠይቅሽ። አበያ እሺ ጠይቅሽ ጥያቄ ምንድን ነው? እኔ መጠየቅ የምፈልገው ያው የእናንተ መጽሐፍ የፈጣሪ ቃል መሆኑን በምን ማወቅ ይቻላል? እሺ አንድ መለኮታዊ መጽሐፍ የፈጣሪ ቃል ነው ሊባል የሚያስችለው ነጥቦችን ታውቃለህ? አንተ በምትፈልገው ነጥብ ላስረዳ ወይንስ እኔ ዝም የኔ መልስ ልመልስልህ? አይ ትክክለኛ ያለውን መጽሐፉ ላይ ያለውን ችግር የለውም። የፈጣሪ ቃል የሚያሰኘው ነገር አንደኛ በውስጡ የተነገሩ ድንቅ ተአምራቶች እንዲሁም ደግሞ ትንቢቶች ተነግረው መፈጸማቸው። መቼም ትንቢት ከእውነተኝነት ማረጋገጫ መካከል አንደኛው ነው። አምላክና ነቢያት ትንቢትን ይናገራሉ፣ በተናገሩት መሰረት ይፈጸማል። ያ በውስጡ የተነገሩ ትንቢቶች በትክክል መፈጸማቸው እውነት መሆኑን ያረጋግጥልሃል። ከዚያ መካከል አንድ ትንቢት ልስጥህ። አላህ ሱብሓነሁ ወተዓላ ከየትኛው መጽሐፍ ነው ትንቢት ያለ? እዛ መጽሐፍ ከየትኛው መጽሐፍ ነው ትንቢቱን ያነቡት? ቁርአን ላይ ቁርአን ላይ። አይ ከቁርአን በፊት እኮ ትንቢቱ የተነገረ። ስማኝ፣ ከቁርአን በፊት አይደል ትንቢቱ የተነገረ? ለዚህ ነው እኮ አንድ መጽሐፍ እውነተኛ አምላክ መጽሐፍ የሚያሰኘው ምን ምን መስፈርቶችን ሲያሟላ ነው ታውቃለህ ያልኩህ። ለዚህ ነው አሁን አልተረዳህም። አሁን መጽሐፍ ቅዱስ እውነተኝነቱን ምንድነው የሚያረጋግጠው? አምላክ ዘንድ መምጣቱን ብለህ በውስጡ እግዚአብሔር የሆነን ትንቢት ተናግሮ በተናገረው መሰረት መፈጸሙ የአምላክ ቃል ያድርገዋል ልትል ትችላለህ አይደለ? ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ እንዲህ ይሆናል ብሎ ተናገረ። ያ ነገር በዚያው በዘመናቸው ሲፈጸም ተመለከቱት። ይህንን በተግባር እንደተፈጸመ ሁሉ ነገር እናሳያለን። እንደኛ እሱ ነው። ለምሳሌ እስኪ ለምሳሌ ላስረዳህ ነው። ለምሳሌ አምላካችን አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለምን ከመካ ወደ መዲና ሲያሳድዷቸው ጊዜ የመካ ሹማምንቶችና ንጉሶች የዛኔ ከማንም በላይ ነበሩ። ነቢ ሰለላሁ ዐለይሂ ወሰለምና ተከታዮቻቸው በጣም ደካማ ነበሩ። ውጣላቸው፣ አሳድዷቸው። የዛኔ እየሄዱ እያለ ገና እየሄዱ ቁርአን ወረደ። የሚገርመው ወዲያው ተመልሰህ እኔ መልስሃለሁኝ ብለም አድርገህ ተነሳባቸዋለህ፣ እነዚህ ሹማምንቶችና ንጉሶችም የበታች ይሆናሉ ብሎ አላህ ሱብሓነሁ ወተዓላ ቃል ገባላቸው። ቁርአን ላይ ይላል ኢነ ለዚ ፈረደ ዐለይከ ልቁርአን ለራዱከ ኢላ መዓድ። ሙሐመድ ሆይ ያ ቁርአንን በአንተ ላይ ያወረደልህ ጌታህ አላህ
ወደ መካ ወደ መጀመሪያ ቦታ ወደ ሀገር ይመልስሃል ብሎ ቃል ገባላቸው። ይሄን ቁርአን እያነበቡ ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ሲያሳድዷቸው ወዲያውም ይሄ ትንቢት ተፈጸመ። ማን ነው ቃል ይገባል? አምላክ አላህ ሱብሓነሁ ወተዓላ። ማን ነው ቃል ይገባለት? አላህ። ማን? አላህ። ኦኬ። ስለዚህ ያለ አይቶታል ማለት ነው። አምላክ አላህ ሱብሓነሁ ወተዓላ። አዎ ይሄንን ምን አይቶታል ማለት ነው። አላህ ነው አናገራቸው። በንግግር ደረጃ ገለጠላቸው ሚላለ አምላክ አላህ ሱብሓነሁ ወተዓላ አይቶታል ሲያናግር ሚላለ ሲያወራው አላህ ያናግራቸው። አላህ ሲያወራው መሐመድ የት ላይ ነው ያናግራቸውን? ያ ማለት ያናግራቸዋል። በአምስት መንገድ አላህ ያናግራቸዋል እርሳቸውን። አንደኛ በቀጥታ ያናግሯቸዋል። እሱን ፈልገህ ነው አናግራቸው እያወራህ ያለሁት እራሱ አልገባሁም። ትንቢትን ተናግሮ አምላክ አላህ በቁርአን ያ ትንቢት ተፈጸመ እያልኩህ ነው። ይህ የቁርአንን እውነተኝነት ከሚያረጋግጥ አንደኛው ነው። እስኪ እንደገና ቀየርክና ያናግረዋል ወይ አላህ ያናግሮታል ወይ አይቶታል ወይ ምናምን ከይፍ ያኔ እንዴት እናስረዳ? አይ እኔ የመልእክተኛው ቃል እንደሆነ ማውቀው ብዬ ነው እኮ እኔማ ቁርአን ወደዛ ትሄዳለህ። አብሽር አሁን ላስረዳ። እሺ መረዳት ትፈልጋለህ? የመልእክተኛው ቃል የሚለውን ልመልስልህና ትወርዳለህ። አስረዳኝ። ስለ መልእክተኛው ቃል እያነበብክ እያሳየኝ። እሺ አለው እነሆ ለቀውሉ ረሱልን ከሪም ይላል በቁርአን ላይ እርሱ የክቡር መልእክተኛ ቃል ነው የሚለው ነው አይደል? መልእክተኛ ማለት ምን ማለት ነው? መልእክተኛ ማለት ምን ማለት ነው? ሱራ ምን መልእክተኛ ማለት ምን ማለት ነው? አታውቅም? ላስረዳ። ሄሎ አይሰማኝም። ኔትወርክ ነው መሰለኝ አይሰማኝም። ግን በቃ ካልተሰማ አዳምጥሽ። ሆነ አካል ወደ ሆነ አካል ተላኪ ጎበዝ አይሰማኝ ወደ ሆነ አካል ተላከ። ስለዚህ እየተላከ ስለዚህ ይህ መልእክተኛ የተባለው አካል ይህን ቁርአን ተልኮ ያመጣ አካል ነው ማለት ነው። ከማን ነው የተላከው? ወደ ማን ነው የተላከው የሚለውን ራሱ ቁርአን ይገልጽልናል። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው። ማን ነው ያ መልእክተኛ መካከል ላይ ሆኖ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው? ታማኙ መንፈስ መልአኩ ገብርኤል አወረደው። ጅብሪል ዐለይሂ ሰላም ነዘለ ቢሂ ሩሑል አሚን ታማኙ መንፈስ መልአኩ ገብርኤል አወረደው ይላል። አየህ እርሱ ነው ያወረደው። ይሄ ነው እና የእርሱ ቃል የተባለው ስለዚህ የገብርኤል ቃል ነው ማለት የገብርኤል ቃል ነው ማለት ነው። ማን ነው የተናገረው? ቁርአንን ተናግሮታል ወይ ገብርኤል ብንል ተናግሮታል። እሱ ስለተናገረው ነው ወደ እርሱ የተዘጋው። ተናግሮታል። እሱ ባለቤቱ ማለት ነው። የመልእክተኛው ቃል እንደሆነ የተጻፈ ስለዚህ የገብርኤል ቃል ነው ማለት ነው። ባለቤቱ እሱ ነው አይደለም። የገብርኤል ቃል ነው ወይ ገብርኤል ተናግሮታል ወይ ከተባለ ገብርኤል ተናግሮታል የገብርኤል ቃል ነው ቢባል ችግር የለውም። የመልእክተኛ ቃል ነው። መልእክተኛ እየተናገረው ነው። ስማኝ እሺ አንዴ ምንድን ነው የምሰማህ? አሁን ይሄን ተናገርኩህ ገብቶሃል ማለት መልእክተኛው ቃል ነው። ተነጋገርን እኮ ያለ ቃል አይደለም የገብርኤል ቃል ነው። አሁን ያልኩት ምንድን ነው? እስኪ ምን አሁን ያልኩት ቃል ምንድን ነው? ድገመው። የመልእክተኛው ቃል እንደሆነ ነው የነገርከኝ። የሚገባው ነገር አይደለም ከመጀመሪያው ጀምሮ ራሱ ማለት ነው። የምለውን ድገመው አይደገመው። እሺ ጥያቄ ያለው ክርስቲያን አለ? አይ እሺ ዋኛውን ላስረዳችሁ። በአንድ መንገድ ሳይሆን በብዙ መንገድ ላስረዳችሁ። ይሄን እሺ አንደኛ ቁርአን አላህ ስብሐነሁ ወተዓላ ከላሙላህ የአላህ ቃል ብሎ በሱረቱ ተውባ ላይ ገልጾታል። ከላሙላህ ብሎ ዩሪዱነ አን ዩበድሉ ከላመላህ ቁል ለው ካነ አልበሕሩ ሚዳደን ሊከሊማቲ ረቢ የጌታዬ ቃል የአላህ ቃል እየተባለ ብዙ ቦታ ላይ አላህ ቁርአን ገልጾታል። ታዲያ የክቡር መልእክተኛ ቃል መባሉ ምን ለማለት ነው ከተባለ አንደኛ መልእክተኛ ማለት አድራሽ ማለት ነው። እርሱ ያ መልእክተኛ ስለተናገረው ኡዲፈ ኢለይሂ ወደ እርሱ ተጠጋ። ለምንድነው ወደ እርሱ የተጠጋ ወደሚለው እንምጣ። ከሃዲያኖች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ
ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከአምላክ ዘንድ የሚያመጣለት ይህን ቃል ሰይጣን ነው፣ የሰይጣን ቃል ነው ብለው ይዋሹ ነበር። ለታቻለ አይደለ? ምን ይሉ ነበር? የሰይጣን ቃል ነው እያሉ ይናገሩ ነበር። ሰይጣን ነው ከፈጣሪ ዘንድ አወረደለት የሚባለው እያሉ ይዋሻሉ። አላህ ስብሐነሁ ወተዓላ አይ የሰይጣን ቃል አይደለም ብሎ አንጻራዊ አድርጎ ከሰይጣን ጋር በፍጹም የሰይጣን ቃል ሳይሆን የክቡር መልእክተኛ ቃል የጅብሪል ዓለይሂ ሰላም እያለ ወደ ጅብሪል በጅብሪል አማካኝነት እንደሚወርድ እየተናገረላቸው ነው። ይህን የተናገርከው ማስረጃ አለህ ከተባለ እዚያው ላይ ወረድ ብላቸው ይሉት ወማ ሁወ ቢቀውሊ ሸይጣን ረጂም ይላል። እርሱ ቁርአን የእርጉሙ የሰይጣን ንግግር አይደለም ይላል እዚያው ላይ። አያቸው አይደለ? ለምንድን ነው የክቡር መልእክተኛ ቃል ነው ያላቸው? እርሱ በመልአክ በኩል ሳይሆን የሚወርድለት መልአክ ሳይሆን እየነገረው ያለው እየተናገረ ያለው ይህን ቁርአን ሰይጣን ነው እየመጣ ቢነግረው ብለው ነበር። አይ አይደለም፣ የተከበረው መልአክ ነው ገብርኤል ጅብሪል ነው እያለ አላህ ሱብሓነሁ ወተዓላ እየተናገራቸው ነው። እሺ ሲኦል ከተትካቸው ያለች ሰውዬ የቅድሟ ሰውዬ እግዚአብሔርን የድንግሎች ድርሻ ቆጥራ አለ አይደለ? መጽሐፍ ላይ ምን ሊያደርጋቸው? እሺ ለማንኛውም ያ ነው። ሁለተኛው መልስ ምንድን ነው? እንደ አረበኛ ቋንቋ ቀውልና ከላም ይለያያሉ። ቀውል ምንድን ነው? ንግግር ማለት ነው። ከላም ምንድን ነው ማለት ነው? ወደ አማርኛ ስንቀይረው አንዲት ቃል ብቻ ነው ያለው በአማርኛ። አማርኛ ጠባብ ነች። አረበኛ ግን ይሄ ንግግር የምንለው እኛ በጣም ብዙ ቃላቶች አሉት። ገብታችኋል አይደለ? ከነዚያ መካከል አንደኛው ከላም ንግግር ማለት ነው። ቀውል ንግግር ማለት ነው። ነገር ግን እነዚህ ቀውልና ከላም ልዩነት አላቸው ወይ እንደ አረበኛ ከተባለ አዎ ልዩነት አላቸው። ከላም የሚለው ለቃሉ ባለቤት ብቻ የሚውል የሆነ ቃል ነው። ቀውል የሚለው ግን ቃለ ተናገረ ከሚለው ቃል የተወሰደ ነው። ስለዚህ ለቃሉ ባለቤት ብቻ ሳይሆን ለቃሉ አድራሾችም በመናገራቸው ምክንያት ለእነርሱም ይውላል። ገብታችኋል አይደለ? ወደ ቁርአን ላይ ስንመጣ ጊዜ ይሄን መሰረት ይዘን አላህ በሙሉ ቁርአን ላይ ከላም ካለ በኋላ ስለ ቁርአን ራሱን ብቻ ነው የሚያስገባው። ምክንያቱም ከላም የሚለው የቃሉን ባለቤት ብቻ የሚገልጽ የሆነ ቃል ነውና። ማስረጃ ለምሳሌ በሱረት ተውባ ላይ ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላመ ረሱል አላለም። ከላም ካለ በኋላ ራሱ ነው የሚገባው። አላህ ሱብሓነሁ ወተዓላ ራሱን ነው የሚያስገባው። ለምን? ከላም የሚለው ቃል የቃሉን ባለቤት ብቻ የሚገልጽ ስለሆነ። ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላመ አላህ የአላህን ቃል አያችሁት አይደለ? ልክ እንዲሁ በሌላ ቦታ ላይ ዩሪዱነ አን ዩበድሉ ከላመ አላህ ከላም ካለ በኋላ አላህ ነው የሚለው። ቁል ለው ካነ አልበሕሩ ሚዳደን ሊከሊማቲ ረቢ አያችሁ። ስለዚህ ከላም ካለ በኋላ የአላህ ስብሐነ ወተዓላ ማንነት ብቻ ነው የሚገባው። ምክንያቱም ከላም የሚለው ንግግር የሚለው እዚህ ጋር የቃሉን ባለቤት ብቻ የሚገልጽ ስለሆነ። ቀውል የሚለውስ ቀውል የሚለው ቃለ ማለትን ማለት ነው፣ ተናገረ ማለት ነው። ቀውል ንግግር። ስለዚህ ቀውል የሚለው በመናገራቸው ምክንያት ለቃሉ ባለቤት ብቻ ሳይሆን ያን ቃል ለተናገሩ አካሎችም ሁሉ ይውላል። ጌታቸዋል አይደለ? ለተናገሩ አካሎችም ሁሉ ይውላል። ስለዚህ ቁርአንን ጅብሪል ተናግሮታል አልተናገረውም? ከአላህ ዘንድ ወስዶ ለነቢ ሰለላሁ ዐለይሂ ወሰለም ተናግሮታል። ሀታ ነቢዩ ሰለላሁ ዐለይሂ ወሰለም ከጅብሪል ተቀብለው ለትውልድ ተናግረውታል አልተናገሩትም? ተናግረውታል። ስለዚህ ቀውል በሚለው ተናገረ በሚለው ይሄን ንግግር ቃል ለነቢዩ ሰለላሁ ዐለይሂ ወሰለም ውሏል፣ ለጅብሪልም ውሏል። በሱራ ቀለም ላይ አላህ ሱብሓነሁ ወተዓላ ቃል በቃል የተናገረውን ለነቢ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ለጅብሪልም በሱራ ተክዊር ላይ ቁጥር 19 ላይ ለነቢያችን ለጅብሪል ዐለይሂ ሰላምም አውሎታል። ታቻለ አይደል? ስለዚህ ተናገረ ንግግር የሚለው እዚህ ቦታ ላይ በመናገራቸው ምክንያት ይሄን ቁርአን ከአምላክ ተቀብለው እነዚህ ሁለት መልእክተኞች ጅብሪል የአላህ መልእክተኛ ነው ከአላህ ዘንድ ወስዶ ጅብሪል ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከጅብሪል ተቀብለው ለትውልድ የተናገሩ በመሆናቸው ምክንያት ወደ ነብዩ ሰለላሁ ዐለይሂ ወሰለም የእርሳቸው ንግግር ተብሏል፣ የጅብሪልም ንግግር ተብሏል ስለተናገሩት እነርሱ። ከላም ካለ በኋላ ግን እነርሱን ቢያስገባ ኑሮ የዛኔ ስህተት ይፈጠር ነበር። ከላም የሚለው የአረበኛ ቃል ንግግር የሚለው ያ የቃሉ ባለቤትን ብቻ የሚገልጽ ስለሆነ ይሄ ቁርአን ከላመ ጅብሪል ይባላል? ላ በፍጹም አይባልም። هذا القرآن كلام رسول الله ይባላል? ላ አይባልም በፍጹም። ይህ ነው። እሺ ጥያቄ ያለው ካለ አንጠይቅ ይችላል።
السلام عليكم ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ኦኬ ኡስታዝ፣ እኔ ጥያቄ አንድ ሶስት ጥያቄ ነበር። በተራን ጠይቅ። ጥያቄ ምንድን ነው? እሺ ጥያቄሽ ምንድን ነው? ኦኬ ቤታችን ፊት ለፊት መስጂድ ነበር ኡስታዝ፣ እና እዛ ጉርብ ከፍተው ንያ አድርጌ ነበረ እና ቁርአን የሚያስቀራኝ ኡስታዝ መላክ የለብሽም እዛ መውሊድ ምናምን ያከብራሉ ምናምን አለኝ። እኔ ንያዬ ለመስጂድ ነው ብልክ ችግር አለው? ምን መስጂድ ምንድን ነው ያልሽው? ለመስጂድ ንያ ምናምን ጉርብ ከፍተው እዛ ንያ አድርጌ ነበርና እዛ መውሊድ ምናምን ያከብራሉ ሰኞ ሮብ እያሉ ይቅማሉና መላክ የለብሽም አለኝ የሚያስቀራኝ ኡስታዝ። ችግር አለው ብልክ? እኔ ንያዬ ለመስጂድ ነው። ነው እርግጠኛ ነው በዚያ ነገር ላይ? አዎ መስጂዱን አዎ ቤታችን ስለሆነ ግን ያከብሩበታል ምናምን መውሊድ ምናምን። መውሊድ የሚከበርበትና ጫት የሚገቡበት ከሆነ መስጂዱ እነዚህ ሰዎች ዳዕዋ ሊደረግላቸው ይገባል። ከዚህ ከዳዕዋ ተደርጎላቸው ተገስጸው ከተመለሱ ሰየው። አይ እምቢ የሚሉ ከሆነ አይቻልም። ላ የጁዝ التعاون مع أهل البدع والأهواء، خاصة إذا كانت بدعتهم تخرجهم عن دائرة الإسلام وعن دائرة السنة كذلك. አይቻልም። እሺ ንያዬን ወደ ሌላ መላክ እችላለሁ እዛ ንያት። ኦኬ ሁለተኛ ደግሞ ሰውየው ሲጋራ ያጨሳልና ላይተር አለው የሚለኩስበት። እኔ ባገኘው ሰዓት ዝባለ ውስጥ ጥለዋለሁና ፈልጊ ሲለኝ እኔ አላየሁትም እለዋለሁ። እኔ ግን አውቄ ነው የጣልኩት። ጠይቅበታለሁ። ያን አውቀሽ ተጠይቅበታለሽ። ዳዕዋ አድርጊለት እንዲመለስ። ከተመለሰ ሰየው፣ ካልሆነ ላይተሩን አንስተሽ ቆሻሻ ውስጥ መጣሉ ተገቢ አይደለም። ኦኬ አይ ፈልጊ ያለስ። እሺ እሺ እሱ እሺ ቀጥሉ። እሺ የመጀመሪያው ጥያቄ ፊቄ ከስንት ጊዜ በኋላ ነው የመጣ? የመጣበት ጊዜ ምን ላይ ነው? እሺ አልአሕካም ሸርዕያ እነዚህን ህግጋቶች ቁርአንና ሐዲስን መሰረት አድርገው ቀደምት መልካም ሰለፎች ቀለል ባለ መንገድ ለትውልድ የመጻፍ እና ማዘጋጀት የጀመሯቸው الإمام أبو حنيفة والإمام مالك والإمام الشافعي والإمام أحمد بن حنبل እነዚህ አካባቢ ናቸው። በእነርሱም ዘመን ልክ እንደው በጣም በርካታ የፍቅህ ባለቤቶች ነበሩ፣ እነ ሱፊያን አልተውሪ፣ እነ ኢማሙ ለውዛዒ፣ ሌሎች። ነገር ግን የእነዚህ አራቱ ጸንቶ እስከዛ ድረስ ቆይተዋል። ያን ይመስላል። እነዚህን የነቢያችን ሰለላሁ ዐለይሂ ወሰለም ሶሐቦች እንዲህ በኪታብ ደረጃ ባያዘጋጁም በተውሂድ ባስተምሮ ደረጃ ቀድመው ይናገሯቸው ነበር። አፍቀሁ ኡመቲ ከማ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበል የትውልዴ ሁሉ ፈቂህ ነው ብለው መስክረውለታል። ከዛሊከ ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ እናታችን ዓኢሻ እንዲህ ኪታብ ጽፋ ባታዘጋጅም በራሷ በአስተምህሮ ደረጃ በጣም በርካታ ፍቅሃዊ ትምህርቶችን አስተምራለች። ዘይፋ ብን ልየማን ከዛሊክ ልክ ማን ነው ሙዓዝ ብን ጀበል ልክ እንዲሁ የትውልዴ ታላቁ ፈቂህ እርስ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም አስተምሯል። ሁለተኛው ጥያቄ ደግሞ ጉግል አሁን አብዛኛውን አብዱላህ የሚለውን የእግዚአብሔር ልጅ ወይም ባሪያ ብሎ ብሎታል። ጉግል ቢሳሳት ሐዲሱ ተሳሳተ እንለውም መቼም። ጎግል ላይ የተመረከዙ ሰዎች ይጠፋሉ። እንትን አረበኛውን ቃል ካላወቁ ከባድ ነው እና ጎግል እንትን ላ ዩዕተመድ ዐለይህ እርሱን መያዝ እንደ አስል መሰረት አድርጎ ስህተት ነው። እሺ ሶስተኛው ጥያቄ አርህማን አርሽ እስተዋ በሚለው ሐዲሱ የተመጠነበት ቦታ ላይ ካለ እና ቁጥሩ ብትነግረኝ። መርሐባ ረሕማኑ ዐለል አርሽ እስተዋ አብዛኛው ከአላህ ከአርሽ በላይ ከፍ ብሏል ይላል። ታቢዕዮች የተረጎሙት ትርጓሜ ያለ አቡልዓሊያ እና ሙጃሂድ ዓላ ወርተፋዕ ብለው ተርጉመውታል።
ከሁሉ በላይ ሆነ ከሁሉ በላይ ከፍ አለ ብለው ተርጉመውታል። እሱን ላሳየ አንድ ምንጭላታ አለ። እሺ قال أبو العالية استوى إلى السماء ارتفع، وقال مجاهد استوى على العرش، وقال البغوي رحمه الله تعالى ثم استوى إلى السماء. قال ابن عباس وأكثر مفسر السلف أي ارتفع إلى السماء. انتهى من تفسير البغوي، ونقله الحافظ في الفتح، وقال أبو عبيدة والفراء وغيرهما بنحوه. ماشي. እስኪ በዚህ ላይ የቀደምት መልካም ሰለፎች ንግግር እንዳለ እናንብብላችሁ ዛሬ ትንሽ የተወሰነ። እሺ صفة فعلية ثابتة لله عز وجل بالكتاب والسنة، أي صفة الاستواء. الدليل من القرآن الكريم قوله سبحانه وتعالى الرحمن على العرش استوى، وقوله سبحانه وتعالى ثم استوى على العرش. يثبت وتعالى كينا. عن أبي العالية في قوله سبحانه وتعالى ثم استوى إلى السماء ارتفع. تفسير ابن أبي حاتم لا تابعني على السماء. وعن مجاهد لك عنده قوله تعالى ثم استوى على العرش على العرش، يعني كعرش بلاي هنا كعرش بلاي كف على بلا ترجمه. قال السمعاني أهل السنة والجماعة يقولون إن الاستواء على العرش صفة لله تعالى بلا كيف، والإيمان به واجب. كذلك يحكى عن مالك بن أنس وغيره من السلف أنهم قالوا في هذه الآية الإيمان به واجب والسؤال عنه بدعة. وقال البغوي رحمه الله تعالى ثم استوى على العرش. قال الكلبي ومقاتل استقر، وقال أبو عبيدة صاعدة، وأولت المعتزلة الاستواء بالاستيلاء. يا شارله الله بسلطانه ተቆጣጠረ ብለው የሚተረጉሙት ማነው? ሙዕተዚላዎች ናቸው። ልክ ቀደምቶቹ ሙዕተዚላዎች ዛሬ አህባሾች ማለት ነው። ተቆጣጠረ አይ ማለት ነው። ከየት ያገኙት? ከሙዕተዚላ የተገኘ ተፍሲር ነው። ከሙዕተዚላ የተገኘ ተፍሲር ነው። ኢማሙ አልበጋዊ እሱን አስቀምጠዋል። ተፍሲር አልበጋዊ ይላል وأولت المعتزلة الاستواء بالاستيلاء. فأما أهل السنة يقولون الاستواء على العرش صفة لله تعالى بلا كيف، يجب على الرجل الإيمان به ويكل العلم فيه إلى الله عز وجل. وسأل رجل مالك بن أنس قوله سبحانه وتعالى الرحمن على العرش استوى كيف استوى، فأطرق برأسه مريا وعلاه الرحضاء، ثم قال الاستواء غير مجهول والكيف غير معقول والإيمان به واجب والسؤال عنه بدعة، وما أظنك إلا ضالا، ثم أمر به فأخرج. وروي عن سفيان الثوري والأوزاعي والليث بن سعد وسفيان بن عيينة وعبد الله بن المبارك وغيرهم من علماء السنة في هذه الآيات التي جاءت في الصفات المتشابهات أمروها كما جاءت بلا كيف. والعرش في اللغة هو السرير، وقيل هو ما علا فأظل، ومنه عرش الكرم. بس قدمت من كام سلفوች من دار نمركت የተወሰነ. وقال ابن رشد من قالوا أما من قال إن الاستواء بمعنى الاستيلاء فقد أخطأ. إيه الله بسلطانه ተቆጣጠረ ምናምን አይነት ነገር ብለው ቢተረጉሙ ሰዎች ተሳስተዋል ይላል። لأن الاستيلاء لا يكون إلا بعد المغالبة والمقاهرة، والله يتعالى عن يغالبه أحد. وحمل الاستواء على العلو والارتفاع أولى ما قيل، كما يقال استوت الشمس في كبد السماء أي علت. وقال ابن كثير قوله تعالى ثم استوى على العرش، للناس في هذا المقام مقالات كثيرة جدا، ليس هذا موضع بسطها، وإنما يسلك في هذا المقام مذهب السلف الصالح،
مالك والأوزاعي والثوري والليث بن سعد والشافعي وأحمد بن حنبل وإسحاق بن راهويه وغيرهم من أئمة المسلمين قديما وحديثا، وهو إمرارها كما جاءت من غير تكييف ولا تشبيه ولا تعطيل. والظاهر المتبادر إلى أذهان المشبهين يعني منفي عن الله سبحانه وتعالى، فإن الله لا يشبه شيء من خلقه وليس كمثل شيء وهو السميع البصير. بل الأمر كما قال الأئمة منهم نعيم بن حماد الخزاعي شيخ البخاري: من شبه الله بخلقه فقد كفر، ومن جحد ما وصف الله به نفسه فقد كفر، وليس فيما وصف الله به نفسه ولا رسوله تشبيه. فمن أثبت لله تعالى ما وردت به الآيات الصريحة والأخبار الصحيحة على الوجه الذي يليق بجلال الله تعالى، ونفى عن الله تعالى النقائص، فقد سلك سبيل الهدى. ومن أقوال العلماء في إثبات صفة الاستواء لله سبحانه وتعالى قال أبو حنيفة: نقر بأن الله تعالى على العرش استوى. أبو حنيفة من قالوا الله كعرش بلا يكفن لا النار قتال لا من غير أن يكون له حاجة كرسوم الماينت قد سينرى. وقال الشافعي في وصيته، هذه وصية محمد بن إدريس الشافعي، أوصي أوصى أنه يشهد أن لا إله إلا الله وحده لا شريك له، وأن محمد رسول الله وأن محمدا عبده ورسوله، وأن الله عز وجل يرى في الآخرة ينظر إليه المؤمنون عيانا جهارا ويسمعون كلامه، وأنه فوق العرش. إمام الشافعي من قالوا ارسو الله كعرش بلاينو بالوكال بقال الناكرانو. وقال أيضا: القول في السنة التي أنا عليها ورأيت أصحابنا عليها أهل الحديث الذين رأيتهم فأخذت عنهم مثل سفيان ومالك وغيرهما الإقرار بشهادة لا إله إلا الله وأن محمد رسول الله، وأن الله على عرشه في سمائه. الله كعرش بلاينو كسماية الشهول بلاينو يقرب من خلقه كيف شاء، عند فلق بس من قدر ولا فترة من كربان. وقال أحمد بن حنبل من قالوا: وقد عرف أهل العلم أنه فوق السماوات السبع. يوكت بالا بيتوش برقة ما وقال ارسو الله كسبات سمايات بلاين دهونا إلى الإمام أحمد. الكرسي والعرش واللوح المحفوظ والحجب وأشياء كثيرة لم يسميها. وقال الدارمي رحمه الله تعالى: انتدبت أيها المريسي، البشر المريسي معتزلين، مكذبا بعرش الله سبحانه وتعالى وكرسيه، منطبا في التكذيب بجهلك، متأولا في تكذيبه بخلاف ما تعقله العلماء. فرويت عن ابن عباس رضي الله عنهما قال: وسع كرسي السماوات والأرض. قلت: فمعنى الكرسي العلم، فهو يعني فمن ذهب إلى غير العلم أكذبه يعني كتاب الله سبحانه وتعالى. فيقال لهذا المريسي: أما ما رويت عن ابن عباس فإنه من رواية جعفر الأحمر، وليس جعفر ممن يعتمد على روايته، إذ قد خالفته الرواة الثقات المتقنون. وقد روى مسلم البطين عن سعيد بن جبير عن ابن عباس في الكرسي خلاف ما ادعيت على ابن عباس رضي الله عنه. حدثنا يحيى وأبو بكر ابن أبي شيبة عن وكيع عن سفيان عن عمار الذهني عن مسلم البطين عن سعيد بن جبير عن ابن عباس رضي الله عنهما قال: الكرسي موضع القدمين، والعرش لا يقدر قدره إلا الله سبحانه وتعالى. هنا مثلا እንዳለ እነዚህ ቀደምት መልካም ሰለፎች አላህ ከዓርሽ በላይ መሆኑን የተናገሩ ናቸው። وقال أبو حاتم الرازي: مذهبنا واختيارنا اتباع رسول الله صلى الله عليه وسلم وأصحابه والتابعين ومن بعدهم بإحسان، وترك النظر في موضع بدعهم، والتمسك بمذهب أهل الأثر مثل أبي عبد الله أحمد بن حنبل رحمه الله تعالى، وإسحاق بن إبراهيم، وأبي عبيد القاسم بن سلام، والشافعي، ولزوم الكتاب والسنة، والذب عن الأئمة المتبعة لآثار السلف، واختيار ما اختاره أهل السنة والجماعة في جميع الأمصار مثل مالك بن أنس في المدينة، والأوزاعي بالشام، والليث بن سعد بمصر، وسفيان الثوري وحماد بن زياد بالعراق، أن الله على عرشه، الله كعرشه ولا ينو بائن من خلقه كفترة يراكنه نياكو جبلال لذا عرش لا يكون جبلال بلو إنا كرالي لا احنا ما قلنا
الناس بوتالا من إله الله سبحانه وتعالى كعرش ولا كفطرته كله يراك رسولا. وقال الطحاوي العرش والكرسي حق وهو مستغن يعني عن العرش وما دونه محيط بكل شيء وفوقه. إمام الطحاوي من علو أرسوك عرشو بلاينو بلو قال بقال تناكروا. وقال أبو بكر الإسماعيلي اعلموا رحمنا الله وإياكم أن مذهب أهل الحديث أهل السنة والجماعة يعتقدون أن الله مدعو بأسمائه الحسنى وموصوف بصفاته التي سمى ووصف بها نفسه ووصفه بها نبيه صلى الله عليه وسلم وأنه عز وجل استوى على العرش. رسول الله كعرش بلا كفر بلا كيف، فإن الله تعالى انتهى من ذلك إلى أنه استوى على العرش ولم يذكر كيف كان استواؤه. وقال ابن أبي زيد القيرواني أبي زيد القيرواني عقيدة السلف أصحاب الحديث من الكتابات شولاي منالو إن الله إله واحد الله أندم لكنه لا إله غيره كرسوج للأملاك إلا ولا شبيه له لرسوم سيئلا ولا نظير له لرسول فتيلهم ولا ولد له لرسول جيلهم ولا والد له لرسول ولا جيلهم ولا صاحبة له لرسول أتشا وين بيتين متون مشتير لشون ولا شريك له لرسول القهر اللوم وأنه رسول الله هي بنقرأش الله يثلك عالم ابن أبي زيد القيرواني سوسمته أسرى متى هجرة لا يتولد كسوستو كفل زمانات أسرى متى بتشان وراك من اندمل تملكته وأنه رسول الله فوق عرشه كعرش بلاينه بذاته بذاته بمعنى الله سبحانه وتعالى كعرش بلاينه قال لنا فوق عرشه المجيد بذاته بذاته كعرش بلاينه ولا تناقره. وقال أيضا لكن يعلم من على مما أجمعت عليه الأئمة من الأمور الديانة ومن السنن التي خلافها بدعة وضلالة أنه فوق سماواته على عرشه دون أرضه وأنه في كل مكان بعلمه وأن لله سبحانه وتعالى كرسيا كما قال عز وجل وسع كرسيه السماوات والأرض. مما جاءت به الأحاديث أن الله سبحانه وتعالى يضع كرسيه يوم القيامة لفصل القضاء. قال مجاهد كانوا يقولون ما السماوات والأرض في الكرسي إلا كحلقة ملقى على فلاة وكل ما قدمنا ذكره فهو قول أهل السنة وأئمة الناس في الفقه والحديث على ما بيناه وكل قول مالك وكله يعني قول مالك فمنه منصوص من قوله ومنه معلوم من مذهبه. ابن زمنين مناله ابن أبي زمنين تلق علينا شرساتشان. ومن قول أهل السنة أن الله عز وجل خلق العرش واختصه بالعلو والارتفاع فوق جميع ما خلق ثم استوى عليه كيف شاء كما أخبر عن نفسه في قوله سبحانه وتعالى الرحمن على العرش استوى. وقال أبو عمرو الداني من قولهم إن الله سبحانه وتعالى خلق العرش واختصه بالعلو والارتفاع فوق جميع ما خلق ثم استوى عليه كيف شاء من غير أن يحدث تغيرا في ذاته لا إله إلا هو الكبير وأنه تبارك وتعالى خلق الكرسي وهو سبحانه وتعالى فوق عرشه. وقال أبو يعلى نص القرآن